ጤና ይስጥልን የተወደዳችሁ ተመልካቾች እንደምን ሰምታችኋል? ጤናው ቤቶ ዝግጅታችን ተጀምሯል። ዛሬ ስለ ፕሮስቴት እንነጋገራለን። ለመሆኑ ፕሮስቴት የሚባለው እጢ የት ይገኛል? ምን ተግባር አለው? የሚያድገው ምን ሲሆን ነው? ከዚህ ምክንያት ሊከሰቱ የሚችሉ የጤና ችግሮች ካሉ እንመለከታለን። የሕክምና አማራጮችንም እንዲሁ በባለሙያ የሚዳሰስ ይሆናል። ለዚህ ዝግጅታችን ሙያዊ የሆነ ትንታኔ እንዲሰጡን የጋበዝናቸው እንግዳ ስቱዲያችን ተገኝቷል። እንኳን ደህና መጡ ብያለሁ። እንኳን ደህና ቆያችሁኝ። ዶክተር ሀብታሙ አደራው ይባላሉ። የኩላሊት የሽንት ቱቦና የፕሮስቴት ቀዶ ሕክምና ስፔሻሊስት ናቸው። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ሆስፒታል ውስጥ ይሰራሉ። በረዳት ፕሮፌሰርነት እያገለገሉ ይገኛሉ። ጥያቄዎቻችሁ ማንሳት ትችላላችሁ። የስልክ መስመራችን 011 277994 እደግመዋለሁኝ 011 277994 የስቱዲዮ የስልክ መስመራችንን ለጥያቄ ሀሳብ አስተያየቶቻችሁ መጠቀም ትችላላችሁ። ውይይታችንን እየተከታተላችሁ አብራችሁ እንድትቆዩ እንጋብዛለን። እንግዲህ ፕሮስቴት የሚለው ነገር ራሱ ትንሽ እንደው ከቃሉ ጀምሮ አዲስ የሚሆን ይመስለኛል ለብዙዎቻችን አይደለም። ምን ማለት ነው የሚለውን ምንነቱን እስኪ ከሱ እንጀምር። እሺ፣ ፕሮስቴት የሚለው ቃል መነሻው የግሪክ ቃል ነው። እንግሊዘኛው ቀጥታ እሱን ወሰደው። እኛም እንግዲህ አማርኛው ላይ ስንመጣ ቀጥታ የተጠቀምነው ይህንኑ ቃል ነው። ከሁለት ቃሎች ነው፣ ፕሮስ እና ስታቶስ ነው የሚለው። ከፊት የሚቀመጥ የሚለው ነገር ነውና ከፊኛ ፊት የሚቀመጥ የሚለውን ነገር ይገልጽልናል። እንግዲህ በሰውነታችን ውስጥ ወንዶች ላይ ነው ይህ ፕሮስቴት የሚገኘው። የፊኛ በር አካባቢ ወደ ሽንት ቱቦ መውጫው ጋር የሚገኝ ግላንድ ወይም እጢ ነው ፕሮስቴት የሚባለው ማለት ነው። እንደው ምን ተግባራት አሉት የሚለውን ትንሽ እንመልከት እስኪ። ፕሮስቴት እንግዲህ ካለው ተግባራት ውስጥ እንደተናገርኩት ወንዶች ላይ ነው የሚገኘው። በተለይ ከስነ ተዋልዶ ጋር በተያያዘ ነው ፕሮስቴት ጠቀሜታው። የመጀመሪያው የዘር ፈሳሽ የወንዶች የዘር ፈሳሽ በተለይ ስፐርም ሴል የምንላቸው የሚመነጩት ከቴስቲክል ቢሆንም ከሱ ጋር አብረው የሚወጣው ፈሳሾች ግን ከተለያዩ ቦታዎች ነው የሚመጡት። ከነዚህ ውስጥ አንደኛው ፕሮስቴት ነው። በተለይ ፕሮስቴቱን በመመገብ እንዲሁም ፈሳሹ ደግሞ ፈሳሽነቱን ይዞ እንዲቆይ በማድረግ የሚጠቅመውን ፓርት የሚያመነጨው ይህ ፕሮስቴት የሚባል ግላንድ ነው። በተጨማሪ የወንድ የዘር ፈሳሽ ወደ ውጭ በሚወጣበት ጊዜ ወደ ፊኛ እንዳይመለስ በመጠበቅ ወደ ውጭ እንዲወጣ የሚያደርግ አንደኛው የሰውነት ክፍል ነው ፕሮስቴት ማለት። እሺ፣ እንግዲህ እዚህ እንደምንመለከተው ፕሮስቴት እጢ ማደግ የሚል ነገር አለ። ያድጋል። ፕሮስቴት እንግዲህ ከሰውነታችን ክፍሎች ውስጥ አንደኛው ማደጉን ማቆም የሰውነት ክፍል ነው እና በተለይ ደግሞ ሰዎች እድሜያቸው እየገፋ ሲመጣ ይሄ ፕሮስቴት ግላንድ እያደገ ይመጣል እና በሚያድግ ጊዜ እንደተናገርኩት የፊኛ መውጫ በሩ ላይ ስለሆነ ያለው እዚህ እንደምንመለከተው ኖርማሊ መሆን ያለበት ፕሮስቴቱ መስመሩን መጫን የለበትም፣ ክፍት ነው መሆን ያለበት። እዛኛው ጋር ግን እንደምናየው ፕሮስቴቱ በሚያድግ ጊዜ መስመሩን ይጫነዋል። ይሄ ማለት የሽንት ፍሰቱ በደንብ በአግባቡ እንዳይሆን ይከለክላል ማለት ነው እና ፕሮስቴት ያድጋል፣ ችግርም ይፈጥራል። ምን ምን ችግር ይፈጥራል የሚለውን ወደ ኋላ ላይ በደንብ እናየዋለን። እንደው አደገ የሚባለው ጤናማ የሚባል መጠን ይኖረዋል። አደገ የሚባለው ምን ሲሆን ነው የሚለውን እንደው የሚለካበት መንገድ ካለ የሚገለጽበት ካለ ብናየው ጥሩ ይመስለኛል። በጣም ጥሩ። ፕሮስቴት አደገ ኖርማል ሳይዝ የሚባለው እንግዲህ የፕሮስቴት መጠኑን የምንለካው በቮሊዩም በምንለው በስሪ ዳይሜንሽናል በሆነ ቮሊዩም በምንለው ነው። ስለዚህ ይሄንን ስንለካ ወደ 20 ኤምኤል ወይም ደግሞ 20 ሲሲ ተብሎም ይገለጻል። የዛ አይነት ሳይዝ ነው የሚኖረው። እንግዲህ ወንድ አቬሬጅ ኖርማል የሆነ ወይም ደግሞ በአማካኙ ኖርማል የሆነው መጠን ይሄ ነው። ነገር ግን ሲያድግ በጣም ብዙ ሊሆን ይችላል ወይም ትልቅ ሊሆን ይችላል። በዚሁ በኤምኤል ወይም በሚሊሊትር ስንለካው አንዳንዴ እስከ 300 ቤት ሁሉ የደረሱ ፕሮስቴቶች ያጋጥማሉና እድገቱ እንደ ከሰው ሰው የተለያየ ሊሆን ይችላል። አገላለጹም እድገቱ መጠን ይሄን ይመስላል። በጣም ጥሩ ተመልካቾች፣ እንግዲህ ፕሮስቴትን ምንነት፣ ተግባሩን፣ የት ይገኛል የሚለውንና አደገ የሚባለው እንደው በልኬት በመጠን እንዴት እንደሚገለጽ በደንብ አስረድተውናል። ሌሎች መረጃዎችን በተለይ ደግሞ ለፕሮስቴት ማደግ ሊያጋልጡ ይችላሉ ተብሎ የሚታሰቡ ጉዳዮችን አረፍ ብለን በደንብ የምንዘረዝራቸው የምናያቸው ይሆናል። ጤናው ቤቶ ዝግጅታችን ይቀጥላል። ጥያቄዎቻችሁን፣ ሀሳብ አስተያየቶቻችሁን በ011 277994 ላይ በመደወል እንድታቀርቡ እንጋብዛለን። አሁን መልእክት ተከታትለን እንመለሳለን። እኛ
አረፍ ብለን ቀጣዮቹን ሀሳቦች የምንቀጥል ይሆናል። አብራችሁ ነው። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድመው ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል ተመልካቾች። ጤናው ቤቶ ዝግጅታችን ይቀጥላል። ፕሮስቴት እጢ ማደግ ላይ ነው ትኩረት ያደረግነው። ስለዚህ ከዚሁ ጋር የተገናኙ ሀሳቦችን እያነሳን አሁንም የምንቀጥል ይሆናል። እንደው ከሰውነታችን አካል ማደጉን የማያቆም ፕሮስቴት ነው የሚል አገላለጽ ሰምተናል። ከእድሜ ጋር ግንኙነት አለው ማለት ነው? በትክክል እንግዲህ ፕሮስቴት በዛው አጋላጭ ምክንያቶች ምንድናቸው የሚለውን ማየት እንችላለን። አንደኛውና በጣም የታወቀው እድሜ ነው። ወንዶች እድሜያቸው በሚጨምር ጊዜ ነው ይሄ ፕሮስቴት የሚያድገው። በተለይም ደግሞ 50 ዓመትና ከዛ በላይ የሆኑ ሰዎች ላይ ነው ይህ ነገር በደንብ የሚከሰተው። ጥናቶች እንደሚያሳዩት እንዲሁ ጠቅለል ስናደርገው 50 ዓመትና በላይ ከሆኑት ውስጥ 50% ማለትም ግማሽ የሚሆኑት ይሄ ፕሮስቴት የማደግ ነገር ይኖራል። ወደ 80 ዓመትና ከዛ በላይ ሲሆን ደግሞ እንዲሁ 80% የሚሆኑ ሰዎች ማለትም ከ10ሩ 8ቱ የዚህ ችግር ተጠቂ ይሆናሉ ማለት ነው። እድሜ አንደኛው አጋላጭ ምክንያት ነው። ሌላ በዚሁ ለመጥቀስ ያክል በዘር ሊተላለፍ ወይም ደግሞ ከዚህ በፊት የፋሚሊ ሂስትሪ የምንለው ወይም ደግሞ ለምሳሌ አንድ ሰው አባቱ በዚህ ችግር ተጠቅቶ ከነበረ ልጁም ይሄ ችግር የመኖር እድሉ ከፍተኛ ይሆናል። ሁልጊዜ ላይሆን ይችላል፣ ነገር ግን ሪስኩን ይጨምረዋል ወይም ተጋላጭነቱን ይጨምረዋል ማለት ነው። በጣም ጥሩ። ሌሎች ምናልባት ከሌላ የጤና ሁኔታ ጋር በተገናኘ እንደው የተጋላጭነት የመጨመር ሁኔታዎች ይኖሩ ይሆን? ቀጥታ ግንኙነቱ ከጥናት የተለያየ ፋይንዲንግ ቢኖረውም አንዳንድ ጥናቶች ግን አሁንም የሚያሳዩት በተለይ የስኳር ህመም ታማሚዎች ላይ ይሄ ነገር በርከት ብሎ የመታየት ነገር ወይም በዛ ብሎ የመታየት ነገር አለ። እንዲሁም ደግሞ ሰውነት ውፍረት ወይም ሰውነታቸው ትንሽ ከመጠን በላይ የወፈሩ ሰዎችም የዚህ ተጋላጭነታቸው ይጨምራል። እነዚህና መሰል አጋላጭ ወይም ተጋላጭነትን የሚጨምሩ ምክንያቶች አሉት። መልካም። ቀደም ሲል እንደገለጹልን ማደጉ የሽንት ፍሰቱ ላይ ችግር ሊፈጥር እንደሚችል ነግረውናል። እንደው ችግር ፈጠር የሚባለው ምን ሲሆን ነው? ምን አይነት ምልክት ሲታይ ነው እንደው ይሄ የዚህ የፕሮስቴት ማደግ ጋር ግንኙነት አለው ተብሎ የሚታሰበው? በጣም ጥሩ። ስለዚህ ወደ ምልክቶቹ እንመጣለን ማለት ነው። መጀመሪያ አጠር አድርጌ የሽንት ፊኛ ውስጥ ተጠራቅሞ ወደ ውጭ የሚወጣበትን ስርዓት ብናገር ሰው የሚረዳኝ ይመስለኛል። ሽንት እንግዲህ ከኩላሊት ከመጣ በኋላ በቱቦች አማካኝነት ወደ ፊኛ ይገባል። ፊኛ ላይ ተጠራቅሞ ፊኛ መቻል የሚችለውን ወይም ደግሞ መያዝ የሚችለውን አቅም ያክል ሲሆን ፊኛው ይኮማተርና መውጫ በሩ አካባቢ ያሉ ጡንቻዎች ሪላክስድ ሆነው ወይም ደግሞ ዘና ብለው ሽንቱ እንዲፈስ ያደርጋሉ። ይሄ ፕሮስቴት በሚያድግበት ጊዜ ይህን ስርዓት ነው የሚያዛባው። ስለዚህ ምልክቶቹን እንደ አጠቃላይ በሕክምናው በሁለት እንከፍላቸዋለን። አንደኛው የፍሰት ችግር ነው። የፍሰት ችግር ማለት ምን ያካትታል? አንደኛ ሽንት ለመሽናት አንድ ሰው ፈልጎ ሽንት ቤት ከሄደ በኋላ ረጅም ሰዓት መጠበቅ ለደቂቃዎች ወይም ደግሞ ለሰከንዶች ሊሆን ይችላል፣ ግን ወዲያው ሽንት መጀመር አለመቻል፣ ይህን ሄዚተንሲ እንለዋለን በሜዲካል ቋንቋ። ሌላው ደግሞ መሽናት ከጀመረ በኋላ መቆራረጥ፣ ሳያልቅ መሀል ላይ የተቋረጠ እንደገና መጀመር ሊሆን ይችላል።
ከዚህ ባለፈ ደግሞ እየቆየ ሲመጣና በጣም ጠንከር ካለ ማስማጥ ነገርም ሊኖር ይችላል። ሽንቱን ለማስወጣት ያ ሰው መግፋት፣ የሆዱን ጡንቻዎች መጠቀም ሊኖርበት ይችላል። እንዲሁም መጨረሻ ላይ ሸንቶ ያልጨረሰ አይነት ስሜት ወይም ደግሞ የሚቀር አይነት ስሜት ሊሰማው ይችላል። ወዲያው ደግሞ ሊመለስ ይችላል ወደ ሽንት ቤት ሰውና እነዚህ ምልክቶች እንደገና ፍሰቱ በጣም ደካማ ነው የሚሆነው ኖርማል ከምናውቀው ወንድ ላይ በተለይ በተፈጥሮ ምክንያት ሽንት በሚሸናበት ጊዜ ርቀት መጓዝ ይችላል የተወሰነ ርቀት። ነገር ግን የዚህ ችግር ያላቸው ሰዎች እዛው ነው መሽናት የሚችሉትና ይሄ አንደኛው ምልክት ነው። ሌላ የፊኛው የመያዝ ችግር ወይም ደግሞ ሽንት ይዞ የመቆየት አፌክት ስለሚያደርገው ከሱ ጋር የተያያዙ ምልክቶች ናቸው። ከነዚህ ውስጥም ለመጥቀስ ያክል ቶሎ ቶሎ የመምጣት አሁንም ሽንት መጣው የማለትና ብዙ ላይሸኑ ይችላሉ እነዚህ ሰዎች ግን ቶሎ ቶሎ የመምጣት ነገር ሊኖር ይችላል። ሁለተኛው ማጣደፍ። ለምሳሌ አንድ ጤነኛ ሰው ሽንት ቢመጣበት ለተወሰነ ያክል ደቂቃ ድረስ የሚመች ቦታ እስኪያገኝ ድረስ ማቆየት ይችላል። የዚህ አይነት ችግር ያላቸው ሰዎች ግን እሱን ማድረግ አይችሉም፣ የማጣደፍ ነገር ስለሚኖራቸው ማለት ነው። እርጀንሲ እንለዋለን። አንዳንዴም ሲብስ እስከ ማምለጥ ነገር ወይም ደግሞ ሽንቱን መቆጣጠር እስካለመቻል ሊደርስም ይችላል ማለት ነው። ሌላው ሌሊት በተለይ ብዙዎቹ ኮምፕሌን አድርገው ወይም ደግሞ ችግር አለ ብለው የሚመጡት ሌሊት ደጋግሞ ለሽንት መነሳት ነው። ኖክቹሪያ ይባላል። ኖርማል እንግዲህ እድሜው ገፋ ያለ ሰው አንዴ ቢነሳ ምንም ችግር ላይሆን ይችላል። ነገር ግን 4-5 ጊዜ ደጋግሞ የሚነሱ ከሆነ ፊኛው ትክክለኛ ስራውን እየሰራ አይደለም ማለት ነውና ይሄም ሌላው የፕሮስቴት ምልክት ሊሆን ይችላል። በጣም ጥሩ። እንግዲህ እነዚህ ቀደም ሲል የነገሩ ምልክቶች ተቀራራቢነት ያላቸው ሌሎች የጤና ችግሮችም እንደዚሁ አይነት ምልክቶች ሊያሳዩ ይችላሉ ይባላል። የማምታታት ነገር አለውም ይባላል። እስኪ እሱን ትንሽ እንመልከተው። እነዚህ ታዩ ማለት ፕሮስቴት አድጓልና የሆነ ችግር ፈጥሯል ማለት ብቻ ነው? በጣም ጥሩ። እውነት ነው። እነዚህ ምልክቶች ጠቅለል ያሉ ምልክቶች ናቸው። ማለትም በሌላም ችግር ሊመጡ ይችላሉ። ለምሳሌ ኮመንሊ ወይም በብዛት የምናውቀው ኢንፌክሽን ሊሆን ይችላል። የፊኛ ኢንፌክሽን በሚኖርበት ጊዜ አንድ ሰው ሽንቱ ቶሎ ቶሎ መምጣቱ፣ ማጣደፉ እነዚህ ነገሮች ሊኖሩ ይችላሉ። ሌላ ደግሞ እንደዚሁ በብዛት የምናስተውለው የሽንት ቱቦ ጥበት ወይም ዩሬትራል ስትሪክቸር እንለዋለን። በተለያየ ምክንያት በአደጋ ምክንያት ወይም ከኢንፌክሽን በኋላም ሊመጣ ይችላል። ይህ ችግር በሚኖርበት ጊዜ መስመሩ ጠባሳ ፈጥሮ ጥበት ስለሚኖረው የሽንቱ ፍሰት ደካማ ይሆናል። ስለዚህ እነዚህ ከሽንት መውጣት ጋር በተያያዘ ያሉ ፕሮብለም ያላቸው ነገሮች ተመሳሳይነት ሊኖራቸው ይችላል። እንግዲህ እነዚህን በምናደርጋቸው ምርመራዎች ነው በደንብ ለይተን ማወቅ የምንችለው ማለት ነው። መልካም። ይሄን እንግዲህ የምርመራና የሕክምና ነገር ወደ ኋላ ላይ በደንብ እናየዋል ብዬ ተስፋ አደርጋለሁ። እንደው ይሄ የፕሮስቴት እጢ ማደጉ ኖሮ ምልክቶች ኖሮ ሳይታከም ቢቆይ የሚያመጣቸው ውስብስብ ነገሮች ይኖሩ ይሆን? ኮምፕሊኬሽንስ የምንላቸው ወይም ከበሽታ ጋር ተያይዘው የሚመጡ ውስብስብ ችግሮች የምንላቸውን ለመጥቀስ ያክል እንግዲህ አንድ ሰው ኖርማል የሆነው የሽንት የመሽናቱ ሂደት ተዛባ ማለት ከታች ጀምሮ እስከ ላይ እስከ ኩላሊቱ ድረስ ነው አፌክት እያደረገ ይመጣው። ለዚህ የተለመዱትን ለመጥቀስ ብንሞክር አንደኛው ተደጋጋሚ ኢንፌክሽን ነው። ተደጋጋሚ የሆነ የፊኛና የኩላሊት ኢንፌክሽን ሊያጋጥመው ይችላል። ይህ ሰው ለምን ካልን ሽንቱ እንደ ልብ የማይፈስ ከሆነ ረጅም ሰዓት ይቀመጣል ማለት ነው። ፊኛ ውስጥ ረጅም ሰዓት ከተቀመጠ ደግሞ ለባክቴሪያ መራባት የሚመች ቦታ ስለሚሆን በሱ ምክንያት ኢንፌክሽን ተደጋጋሚ ይኖራቸዋል እና በተለያየ ጊዜ ሆስፒታል እየሄዱ ኢንፌክሽን ነው እየተባሉ ይመለሳሉ። እሱ አንደኛው ነው። ሌላው አንዳንዴ ፕሮስቴቱ ሲያድግ መድማት ይጀምራል እና ከሽንት ጋር የደም መቀላቀልም ሊያመጣ ይችላል። እንዲሁም ደግሞ ፊኛ ውስጥ ጠጠር ሊፈጥርም ይችላል። ይህም ቅድም ከተናገሩት ጋር ተመሳሳይነት አለው። ሽንት ረጅም ጊዜ አንድ ቦታ ላይ ረግቶ በሚቀመጥበት ጊዜ ሰውነት ውስጥ ከሽንት ውስጥ ያሉት ኬሚካሎች ወደ ዝቃጭነት የሆኑና ጠጠር የመፍጠር ነገር ይኖራል። ብላደር ስቶንስ የምንላቸው ወይም የፊኛ ውስጥ ጠጠሮችም የመፈጠር እድላቸው ይጨምራል። ሌላው ደግሞ ፊኛው ጉዳት ያጋጥመዋል። ዘለቄታዊ የሆነ ጉዳት ምንድነው? ፊኛችን ከጡንቻዎች ነው በዋናነት የተሰራው እና እነዚህ ጡንቻዎች ይህንን የተዘጋውን ለመክፈት በሚያደርጉት ትግል ልክ ስፖርት ስንሰራ ጡንቻችን እንደሚዳብረው እነዚህ ጡንቻዎች እያደጉ ይመጣሉ። እነሱ እያደጉ መጡ ማለት ፊኛው ትክክለኛ ስራውን መስራት አይችልም። አንዳንዴ ደግሞ ዳይቨርቲኩለም የምንለው አለ። በፊኛው በኩል አልፎ ወደ ውጭ
ሽንት የሚያጠራቅም ካቪቲም እስከ መስራት ድረስ ይደርሳል ማለት ነው። ሌላ የሆነ ነገር ማጠራቀሚያ ነገር እንደማለት ነው። በትክክል አሁን ፊኛ ለምሳሌ ሼፑን ብናየው ልክ አንድ የተነፋ የፊኛ የምንለው በተለምዶ የምናውቀው ፊኛን እሱን የሚመስል ቅርጽ ነው ያለው ብለን እናስብና ዳይቨርቲኩለም የምንለው ምንድነው? ጡንቻዎቹን አልፎ ከውስጥ ያለው ከረጢቱ አልፎ ወደ ውጭ በመውጣት ወደ ውጭ ማለት ከሰውነት ውጭ አይደለም፣ እዛው ሰውነት ውስጥ ሆኖ ግን ከፊኛው ውጭ አልፎ በመውጣት ሌላ ራሱን የቻለ ፖች ነገር ወይም ደግሞ እንደ ማጠራቀሚያ ከረጢት ነገር ይሰራል። ዳይቨርቲኩለም ይባላል በሜዲካል ቋንቋው። እሱም ሲኖር የራሱ ችግሮች አሉ። አንደኛ ኢንፌክሽኑ በጣም ያባብሳል፣ ውስጡ ጠጠር ሊሰራ ይችላል፣ ውስጡም ካንሰርም ሊይዝ ይችላል ይሄ ዳይቨርቲኩለም እና እነዚህ አይነት ኮምፕሊኬሽኖች ፊኛው ላይ የሚያመጡ ናቸው። ከዚህም ባለፈ ግን በጣም ህይወትን አደጋ ላይ ሊጥል የሚችል በተለይ ደግሞ በአሁን ጊዜ በጣም የብዙ ሰዎችን ህይወት እየቀጠፈ ያለውን ችግር ሊያስከትል ይችላል። ይሄ ምንድነው? የኩላሊት ድክመት ወይም ሬናል ፌለር የምንለውን ፕሮብለም ሊያመጣ ይችላል። ረጅም ጊዜ ፊኛው ይህንን ሲታገል ከቆየ በኋላ ከአቅሙ በላይ ሲሆን ግፊቱ ወደ ኩላሊት ነው የሚሄደው፣ ወደ ላይ ማለት ነው። ያ ፕሬዠር ወይም ግፊት ወደ ኩላሊት በሚሄድበት ጊዜ ከላይ የሚመነጨው ወይም ደግሞ የሚመጣው ሽንት እንደ ልብ መፍሰስ አይችልም ማለት ነው ወደ ፊኛ። በዚህ ጊዜ ኩላሊት በጣም ግፊት ይኖረዋል። ያ ግፊት ደግሞ ኩላሊቱን ሙሉ በሙሉ ፌል ሊያደርግ እስከሚችል ድረስ ይጎዳዋል ማለት ነው እና እነዚህ ናቸው እንግዲህ ጠቅላላ አድርገን ስንገልጻቸው ከፕሮስቴት ጋር ተያይዘው የሚመጡ ችግሮች ማለት ነው። እንግዲህ ፕሮስቴትንና የእድሜ መግፋትን እያነሱልን ነበረ። በዚሁ አጋጣሚ እንደው በቅርቡ የጥቁር አንበሳ ሆስፒታል ያደረጋቸውን አንዳንድ እንቅስቃሴዎች መቃኘት ጥሩ ይመስለኛል። በተለይ አረጋውያንና የአእምሮ ህሙማን ያሉባቸው ተቋማት በመሄድ የነጻ የምክርና የምርመራ እንዲሁም የሕክምና አገልግሎቶችን እየሰጠ ይገኛል። በዘመቻ መልክ ይመስለኛል ካልተሳሳትኩኝ። እውነት ነው። እሺ፣ ለበጎ ተግባር ይመስለኛል አይደለም? ትክክል። እስኪ እንደው ምን አስተዋሉ? ሄዱበት ቦታ ላይ ምን ታየ የሚለውን እንመልከት እስኪ። ከአረጋውያን ጋር በጣም የሚያያዝ መስሎ ስለተሰማኝና ካነሱትን በመነሳት ነው ይህን ያልኩት። በጣም ጥሩ። ስለዚህ እንግዲህ አጠር አድርጌ ለመግለጽ ሆስፒታላችን ጥቁር አንበሳ ሆስፒታል እንግዲህ ሀገራችን ውስጥ አንጋፋው ሆስፒታላችን ነው። ራሱ እዛ ውስጥ ያሉ አስተዳደርና ሰራተኞች የሕክምና ባለሙያዎቹ በራሳቸው ተነሳሽነት በዚህ በክረምት በጎ ተግባር እናድርግ በሚል ተነሳሽነት በተለይ ደግሞ ብዙዎቹን እየረዳ ወዳለው ወደ መቄዶንያ አእምሮ ህሙማንና ወይም ደግሞ አዛውንት መረጃ ማዕከል ወደዛ በመሄድ የሕክምና አገልግሎት እየሰጠ ይገኛል። ገና አላለቀም። ያለፉት 3 ቀናት ተካሂዷል። ገና ነሐሴ እስከሚያልቅ ድረስ የሚሄድ ይሆናልና በዚህ የዚህ እድል ተጠቃሚ ነበርኩኝ። እኔ ሂጄ ያገለገልኩ ወይም ሰራው ሳይሆን እድሉን ተጠቀምሁ ብዬ ነው መናገር የምችለው። እዚህ ቦታ ላይ አባቶችን ጋር ሄዶ ማየት በትክክል በእነሱ መመረቅ ትልቅ ነገር ይመስላል። በጣም መታደልም ነው፣ በጣም መባረክም ነው በእውነት ይህንን እድል ማግኘትና በዚህ አጋጣሚ ሆስፒታላችንም ላመሰግን እፈልጋለሁ ይህንን እድል ስላመቻቸልን። በሄድኩበት ጊዜ ያስተዋልኩት ነገር ምንድነው? ያው እንደምናውቀው ብዙ በእድሜ የገፉ ሰዎች ናቸው እዛ ማዕከል ውስጥ እየተረዱ ያሉት። እነሱ ብዙዎቹ የዚህ የዩሮሎጂ ችግር እንዳላቸው አስተውያለሁ። ምክንያቱም በእድሜ የሚመጣ ችግር ነው ስላልን ምንድነው ያጋጠማቸው? የሽንት በደንብ መሽናት አይችሉም። የማስማጡም ነገር መቆጣጠር የማይችሉ ሰዎችም አጋጥመውኛልና ተቸግረው አሉ። በእርግጥ ማዕከሉ ወደ ተለያዩ ሆስፒታሎች እነዚህን እየላከ እንዲታከሙ ያደርጋል። ነገር ግን ገና በደንብ አልታከሙም አሉ። አሁንም እዛውም ያገኘናቸው ሰዎች የምርም እየተቸገሩ ያሉ አሉና እነሱን እንደ አትሊስት ምንድነው ያለው ችግር የሚለውን ነገር አውቀን ወደ ሆስፒታል ደግሞ መሄድ ያለባቸውን ወደ ሆስፒታል ለመላክ እዛው ማከም የምንችለውን እዛው ለማከም ሞክረናልና ይሄ ነገር በጣም በሰፊው መሰራት የሚፈልግ ነገር ነው። በተለይ እንደዚህ አይነት ቦታዎች ላይ በሰፊው ቢሰራ በጣም ደስ የሚል ነገር ነው ማለት ነው። ጥሩ፣ እንመለሳለን። መስመር ላይ ደዋይ ያሉን ይመስለኛል፣ እናስተናግድ። ሄሎ፣ ጤና ይስጥልን። ሄሎ፣ ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን። እሺ፣ ጥያቄ አስተያየት ማቅረብ ይቻላል። ቴሌቪዥን ካልጠፋ ይዘጋ እባክዎ። ሄሎ፣ ቴሌቪዥን ይዝጉ እባክዎን፣ በደንብ መደማመጥ እንድንችል። ተዘግቷል። እሺ፣ ይቀጥሉ። የካቲት ላይ ፕሮስቴት እጢ ተደርጌ ነበረ፣ ኦፕሬሽን ተደርጌ ነበረ። እሺ።
እና በ15 ቀኑ እንደገና ሽንት አላስተላልፍ አለ። ካቲተር ከላይ ገባልኝ። ሄሎ እየሰማን ነው። ይቀጥሉ። ካቲተር ነው ያሉን? አዎ ከላይ ሽንት ሲል ካቲተር ገባልኝ። ከዛ ጊዜ ጀምሮ ከወር 2 ወር አካባቢ በካቲተሩ ሲጠቀም ቆይቼ ሐዋሳ መጥቼ በሲስቶስኮፒ እንደገና ተሰራልኝ። ሄሎ እየሰማን ነው። ይቀጥሉ። እየሰማን ነው። እና ከተሰራም በኋላ ከሳምንት በኋላ ሽንት እምቢ አለ። ያው በመጀመሪያው ካቲተር ስጠቀም ቆየሁ። 2 ወር ከቆየሁም በኋላ እንደገና እስቲ ሞክረው ተባለና አሁን በቅርቡም ደግሞ ተሰራልኝ። ያም በሲስቶስኮፒ ሲሰራ ወዲያውኑ ዶክተሩ ወደ ኦልሞስት 1 ሰዓት ከምናምን ከቆየ በኋላ ከዚህ በላይ መሄድ አልቻልንም እና ከ6 ወር በኋላ እንሞክራለን ብለው ዘጉ። አሁን ዝም ብዬ በካቲተሩ እየተጠቀምኩኝ ነው። ከዚህም ሌላ ደግሞ ያው በዚሁ በካቲተር እየተጠቀምኩ እያለሁ ግራ የዘር ፍሬ አበጠ። እሱን ኢንፌክሽን ነው ተብሎ ያው የሆነ መድኃኒት ተሰጠ። ግን ካልቸርም ተሰርቶ በአብዛኛው መድኃኒቶች የተላመዱ ሆነው ነው የተገኙት። እስካሁን እሱም መብጠቱም እንዳለ ነው ያለው እና አሁን ጥያቄ ምንድን ነው? ይሄ በየጊዜው እኔ ከዛ በፊት ምንም ችግር አልነበረብኝም። የሽንት መሽናትም ችግር አላጋጠመኝም። ኦፕሬሽኑ ከመሰራቱም አካባቢ ወዲያው ምልክት እንደታየ ነው ወደ ሕክምና ሄድኩት። አሁን ይሄ እየተመላለሰ የሚዘጋው ነገር በሲስቶስኮፒም ተሞክሮም መፍትሄ ያልተገኘልን ነገር ምን ሊሆን ይችላል? መፍትሄ ሳለው ወይ? ሕክምናውንስ ደግሞ ምናልባት የተሻለ ሕክምና ማግኘት የሚችል ከሆነ በየት በኩል ማግኘት እንዲችል ዶክተር እንዲጠቁሙኝም ጭምር ነው። አሁን ምንም የምወስደው መድኃኒት የለም። ያው ዝም ብዬ በላይኛው በኩል በተከፈተልኝ ካቴተር ነው የምጠቀመው። እሺ ጥያቄያቸው ግልጽ ነው። ግልጽ ነው። እናመሰግናለን። ደዋያችን ዝርዝር ነገርን ያነሱልን፣ ምላሽ ይሰጥበታል። ሊከታተሉን ይችላሉ። ምናልባት እንደው የእሳቸው የሕክምናም ነገር ስላለው የፕሮስቴት ምርመራና ሕክምና ምን ይመስላል የሚለው መጀመሪያ እንመልከትና የእሳቸውን ጥያቄ ያስከትለን ብናየው ጥሩ ይመስላል። በትክክል ይሄ እንግዲህ ከሕክምናው ጋር ተያይዘው የሚመጡ ችግሮች የሚለው ላይ ልንጠቅሰው እንችላለን እና እሱ ጋር እናያለን። ስለዚህ ምናልባትም በዛው ወደሚደረጉ ምርመራዎች ብንመጣ ጥሩ ይመስለኛል። ስለዚህ አንድ ሰው ይሄ እነዚህ ችግር ቅድም የጠቀስናቸው ችግሮች አሉብኝ ብሎ ወደ ጤና ማዕከል በሚሄድበት ጊዜ የምናደርጋቸው ምርመራዎች ይኖራሉ። የመጀመሪያው የአካል ምርመራ ነው፣ ፊዚካል ኤግዛሚኔሽን የምንለው። እንዳው አጠቃላይ ምርመራውን እንዳለ ሆኖ ለዚህ ግን በተለየ ከምናደርገው ምርመራ ውስጥ አንዱ ዲጂታል ሬክታል ኤግዛሚኔሽን ይባላል። ይሄ ኤግዛሚኔሽን ምንድን ነው? እንግዲህ ፕሮስቴት ቅድም መገኛውን ስንገልጽ ከፊኛ ታች ነው አልን። ፊኛችንና የአንጀት ወይም ትልቁ አንጀት የመጨረሻው ክፍል ወይም ሬክተም የምንለው ደግሞ ጎን ለጎን ነው የሚገኙት። ስለዚህ ቀጥታ ፕሮስቴቱን ማግኘት የምንችለው ወይም ኤግዛማይን ማድረግ የምንችለው በፊንጢጣ በኩል ወደ ሬክተም ጣትን በማስገባት በሚደረግ ምርመራ ነው። በዚህም የፕሮስቴቱን መጠኑን መገመት እንችላለን። በራሳችን ሙያዊ ግመታ እሱን ማድረግ እንችላለን። እንዲሁም ደግሞ ፕሮስቴት ሲያድግ ምናልባት የዛሬው ቶፒክ ባይሆንም እንኳን አንደኛው የፕሮስቴት ካንሰር ሊሆን ስለሚችል እሱንም ቼክ ልናደርግበት ከምንችለው መንገድ አንደኛው ይሄ ዲጂታል ሬክታል ኤግዛሚኔሽን ነውና እሱን እናደርግላቸዋለን። ሌላው የምናደርጋቸው የላቦራቶሪና የኢሜጂንግ ወይም አልትራሳውንድ እና ሌሎቹንም ኤምአርአይም ሊያስፈልግ ይችላል። እነሱ ምርመራዎች ናቸው። ወደ ላቦራቶሪ ምርመራዎች ስንመጣ
ፎከሳችን የሚሆነው በተለይ ላቦራቶሪ ጋር ቅድም የጠቀስናቸው ኮምፕሊኬሽኖች አሉ ወይ የሚለውን ነገር ቼክ ማድረግ ያስፈልጋል። መጀመሪያ ለምሳሌ አንደኛው ኢንፌክሽን ነው። ስለዚህ ኢንፌክሽን አለ የሚለውን ነገር የሽንት ምርመራ እናደርጋለን፣ የደም ምርመራ እናደርጋለን። ሌላኛው ደግሞ የኩላሊቱን ስራ አዳክሞታል ወይ ከኩላሊቱ ጋር በተያያዘ ችግር አለው የሚለውን ለማወቅ በደም የምናደርገው ምርመራ አለ። አንደኛው ክሪያቲኒን የምንለው ነው በአብዛኛው የምንጠቀመው ምርመራ። እነዚህና መሰል ምርመራዎችን በማድረግ ተጓዳኝ የሆኑ ችግሮች ተከስተዋል ወይ የሚለውን ነገር ቼክ እናደርጋለን። ቀጥታ ግን ፕሮስቴቱን ፎከስ ያደረገ ምርመራ ላይ ስንመጣ በጣም ብዙ ጊዜ የምንጠቀመው አልትራሳውንድን ነው። አልትራሳውንድ ጥሩነቱ የጨረር ሪስክ የለውም፣ ከኮስትም አንጻር የተሻለ የሚባል ነው። ብዙ ቦታ ላይ ልናገኘው የምንችል ምርመራ ነው። ስለዚህ እነዚህ ጥቅሞች ስላሉት እንደ መጀመሪያ የምናደርገው ምርመራ አልትራሳውንድ ነው። በዚህ አልትራሳውንድ ምን እናውቃለን? ከራሱ ከፕሮስቴቱ ስንጀምር አንደኛ ሳይዙን ማወቅ እንችላለን። የፕሮስቴቱ መጠን ምን ያክል ነው የሚለውን ቅድም የጠቀስኩት አለ አይደለ? በቮሊዩም በምንለው ወይም በሚሊ ሊትር ነው ሜዥር የምናደርገው ወይም የምንለካው። ስለዚህ እሱን ማወቅ እንችላለን። እሱ ወደ በኋላ ወደ ሕክምናው ስመጣ የራሱ የሚሰጠን መረጃ ይኖራል። ሁለተኛው ደግሞ ፊኛውስ እንዴት ነው የሚለውን ነገር መረዳት እንችላለን። ቅድም የጠቀስናቸው እንደ ጠጠር፣ ዳይቨርቲኩለም ስንላቸው የነበሩ ችግሮች አሉ ወይ? በተጨማሪም ደግሞ የኩላሊቶቹንም ጤና በዛው መመልከት እንችላለን በአልትራሳውንዱ ማለት ነው። ስለዚህ እሱ አንደኛው ምርመራ ነው። ሌላ በተለይ እድሜያቸው ከፍ ያሉ ከሆኑ ደግሞ ወደ 60ዎቹ አካባቢ ከሆኑ ደግሞ የምናደርገው የፒኤስኤ የምንለው ምርመራ አለ። እንግዲህ ብዙ በዚህ እድሜ ያሉ ሰዎች ይረዱታል ብዬ አስባለሁ፣ ሰምተውትም ሊያውቁ ስለሚችሉ። ፒኤስኤ ትርጉሙ ፕሮስቴት ስፔሲፊክ አንቲጅን ነው የሚባለው። ከፕሮስቴቱ የሚመነጭ ኢንዛይም ሲሆን በደም አማካኝነት ቴስት መደረግ ይችላል። ስለዚህ የተለያየ መጠን አለው። ኖርማል የምንለው መጠን በተለይ እስከ 4 ድረስ ነው ኖርማል መጠኑ። ነገር ግን የፕሮስቴት ችግሮች በሚኖሩ ጊዜ አንደኛው ኖርማል የሆነ ማደግ ሊሆን ይችላል፣ እንዲሁም ደግሞ የፕሮስቴት ኢንፌክሽን ሊሆን ይችላል፣ ፕሮስታታይቲስ እንለዋለን። በተለይ ደግሞ የፕሮስቴት ካንሰር በሚኖርበት ጊዜ ይሄ ነገር በጣም ከፍ ይላል። ስለዚህ አንድ ቼክ ልናደርግበት ወይም ልንመረምርበት ከምንችለው ውስጥ እሱ ምርመራ ይካተታል። ከዛ እንደ አስፈላጊነቱ ሌሎች የኤምአርአይ ወይም የሲቲ ስካን ምርመራም ልናደርግ እንችላለን። ከነዚህ በምናገኘው መረጃ ከዛ ደግሞ ምልክቶቹን ቅድም ጠቅሰናል አይደል? እነሱን በቁጥር እናስቀምጣቸዋለን። ያንዳንዱ ምልክት የራሱ ቁጥር ይሰጠዋል፣ ደረጃ ይሰጠዋል። እነሱን አንድ ላይ ደምረን የምልክቶቹ የመጠናቸው ምን ያክል ነው የሚለውን ነገር ማወቅ እንችላለን ማለት ነው። በዋናነት ለሶስት ነው የምንከፍለው። አነስተኛ ምልክት፣ መካከለኛ ምልክትና ከፍተኛ ምልክት ብለን እንከፍላቸዋለን የፕሮስቴት ችግር ያላቸውን ሰዎች። ስለዚህ እነዚህን መሰረት አድርገን ወደ ሕክምናው ስንመጣ እሱም በደረጃ ነው የሚሆነው። አነስተኛ ምልክት ያላቸው ሰዎች ሲሆኑ አንዳንድ የምንሰጣቸው ምክሮች ይኖራሉ። ላይፍ ስታይል ሞዲፊኬሽንስ የምንላቸው ራሳቸው በህይወታቸው ውስጥ የአኗኗር ዘይቤን በማስተካከል የሚያደርጉት ነገር ይኖራል። ለመጥቀስ ያክል አንደኛ የካፊን የምንላቸው ወይም የቡና ነክ መጠጦችን መቀነስ፣ የአልኮል መጠጥን መቀነስ፣ እንዲሁም ረጅም ጊዜ ሽንት ይዞ ለመቆየት አለመሞከር። እነዚህ ወይም ደግሞ በተለይ ሌሊት አካባቢ ወይም ምሽት አካባቢ የውሃ መጠንን መቀነስ፣ ቀን ላይ የሚችሉትን ያክል ከተጠቀሙ በኋላ ምሽት አካባቢ ግን የውሃ መጠንን መቀነስ፣ እነዚህን ምክሮች እንሰጣቸዋለን። እነዚህን በማድረግ እንከታተላቸዋለን። አንድ ሰው እነዚህ ምክሮች ተሰጡት ማለት በቃ ከዚህ በኋላ ሕክምና ይሄ ነው ማለት አይደለም። ከዛ ሊጨምር ስለሚችል ክትትል ያስፈልጋል። ክትትሉ እንደ ሁኔታው ከ3 እስከ 6 ወር ባለው ጊዜ ውስጥ እንከታተላቸዋለን። እነዚህ ሰዎች ምልክታቸው እዛው ላይ ከቆየ ሌላ ችግሮች ካላጋጠሟቸው በዛው እንቀጥላሉ። ምክንያቱም ፕሮስቴቱ ማደጉ በራሱ ምልክቶቹን ካላመጣ ሌላ ኩላሊት እንደዚህ ካልጎዳ በስተቀር ችግር ስለማያመጣ ማለት ነው፣ አለስ ካንሰር ካልሆነ በስተቀር። እነዚህ የመጀመሪያው ደረጃ የምንለው የህክምና አማራጭ እሱ ነው። ዋችፉል ዌይቲንግ እንለዋለን። በደንብ ክትትል ያለው መቆየት ወይም ብለን ልንተረጎመው እንችላለን ማለት ነው። ነገር ግን ምልክቶቹ መካከለኛ እና ከፍተኛ የሚባሉ ከሆኑ ህክምና ያስፈልጋቸዋል። የመጀመሪያው የህክምና አማራጭ መድኃኒቶች ናቸው። ቅድም ስንናገር በሽታው ምንድን ነው የሚያደርገው? ሽንቱ ከፊኛው ወደ ውጭ እንዳይወጣ ነው የሚያደርገው። ስለዚህ እዛ አካባቢ ያለውን ነገር ጫና በመፍጠር ማለት ነው፣ ከፊኛው መውጫ መስመሩን ጫና በመፍጠር ነው። ስለዚህ ጡንቻዎች ስላሉት ፕሮስቴት ውስጥ ጡንቻዎች ስላሉት እነሱ ጡንቻዎች ሪላክስ እንዲያደርጉ ወይም ዘና እንዲያላሉ ኤግዛክትሊ እንዲላሉ የሚያደርጉ መድኃኒቶች አሉ። እነሱ መድኃኒቶች እንጠቀማለን። በተለይ ደግሞ የፕሮስቴት መጠናቸው
40 እና ከዛ በታች ለሆኑ ሰዎች አንደኛው የምንጠቀመው የህክምና አማራጭ ይሄ ነው። እንደ ሁለተኛ መድኃኒት አማራጭ ደግሞ ስናይ የፕሮስቴቱን እድገት የሚገድቡ በተወሰነ መልኩ ደግሞ መጠኑን ሊቀንሱ የሚችሉ መድኃኒቶች አሉ። እነዚህም ኢፌክታቸው ምንድነው? ሆርሞኖችን ነው ኢፌክት የሚያደርጉት። ኖርማሊ ፕሮስቴት እያደገ እንዲመጣ የሚያደርገው ቴስቴስትሮን የምንለው ሆርሞን ነው። እሱ ወደ ሌላ ሆርሞን ተቀይሮ ፕሮስቴቱ እንዲያድግ ያደርጋል። ስለዚህ እዚህ መሀል ላይ ኢንተርቪን በማድረግ ወይም እዚህ መሀል ላይ በመግባት ፕሮስቴቱ እንዳያድግ በተወሰነ መልኩም ደግሞ እንዲቀንስ የሚያደርጉ የመድኃኒት አማራጮችም አሉ። ስለዚህ መጠናቸው በተለይ ከፍ ያሉ ሲሆኑ ከ40 እና ከዛ በላይ የሆኑ ፕሮስቴቶች ሲሆኑ ደግሞ እነዚህ ሁለቱን አንድ ላይ አድርገንም ልንጠቀም እንችላለን ማለት ነው። አሁንም እነዚህ ሰዎች ግን ክትትል ያስፈልጋቸዋል። ሌላ ብዙ ጊዜ የሚያጋጥመኝም ተግባር የማየው ምንድን ነው? እነዚህ መድኃኒቶች ስንሰጣቸው አንዳንድ ሰዎች በቃ ልክ እንደ ኢንፌክሽን መድኃኒት ለሳምንት ለ10 ቀን ምናምን ወስደው ከዛ በኋላ ሁሉም ነገር ኖርማል የሚሆን ይመስላቸዋል። ነገር ግን እንደዛ አይደለም። አሁን አሰራራቸውን ስለገለጽኩኝ ይረዱታል ብዬ አስባለሁኝ። በወሰዱት ቁጥር ነው ስራውን የሚያገኙት ወይም ያንን ኢፌክት ጥቅሙን የሚያገኙት። ስለዚህ ይሄ መድኃኒት ሙት አብሯቸው የሚኖር ነው ልንል እንችላለን ማለት ነው። በእነዚህ መድኃኒቶች አትሊስት ቅድም የጠቀስናቸው ጉዳቶች እንዳይመጡ መከላከል እንችላለን። ይሄ ሁለተኛው የህክምና ደረጃ ነው። ከዛ ስንቀጥል ግን እንደ መጨረሻ ስቴፕ ልናየው የምንችለው የህክምና አማራጭ ፕሮስቴቱን በቀዶ ህክምና ማስወገድ ነው። አሁን ዘመኑ ያፈራቸው በጣም ቴክኖሎጂዎች አሉ። በጣም አድቫንስድ የሆኑ ቴክኖሎጂዎች በጣም በቀላሉ ምንም አይነት ሰውነት ላይ ጉዳት ሳያደርስ ፕሮስቴቱን ማስወገድ የሚቻልባቸው መንገዶች አሉና እንግዲህ ፕሮስቴት ማስወገድ በቀዶ ህክምና መጀመሪያ ከታወቀው ጀምረን ስንወስድ ወይም እንግዲህ እኛና እንደዚህ ዲቨሎፒንግ የምንላቸው ሀገሮች ላይ ደግሞ በስፋት እየተደረገ ያለው በሙሉ ቀዶ ጥገና በማድረግ ፕሮስቴቱን ማውጣት ነው። ይህም ከእምብርት በታች አካባቢ ተከፍቶ ከዛ በኋላ ፕሮስቴቱን እንዲወጣ ይደረጋል። የሰው ካቴተር ላይ ለተወሰነ ጊዜ ይቆያል። ከዛ በኋላ መስመሩ ይስተካከላል ነው። ይሄ ኦፕን ፕሮስታቴክቶሚ እንለዋለን ወይም ቆዳ ተከፍቶ የሚደረግ የፕሮስቴት ቀዶ ህክምና ነው ማለት ነው። ወደ ሌሎቹ አሁን ቴክኖሎጂ ወዳፈራቸው ስንመጣ ደግሞ አሁን እኛም ጋር ፕራክቲስ እያደረግናቸው እየሰራንባቸው ያሉ ናቸው። ኮመንሊ የምናውቀው ብዙ ጊዜ የምንጠቀመው TURP ይባላል። ትራንስዩሬትራል ሪዘክሽን ኦፍ ፕሮስቴት ማለት ነው። ምንድነው የምናደርገው? በተፈጥሯዊው የሽንት መስመር ውስጥ መሳሪያ በማስገባት ሽንት መውጫ ውስጥ ማለት ነው። በትክክል በሽንት መስጫ ውስጥ መሳሪያ በማስገባት ቀጥታ በካሜራ እየተመለከትን ይሄ በውስጥ በኩል ያደገውን የፕሮስቴት ፓርት በትንንሹ እየቆራረጥን ሙሉ ክፍት እስኪሆን ድረስ ቆርጠን የምናወጣበት መንገድ ነው። ወደ ከዛኛው በምን ይሻላል የሚለው ነገር እመጣበታለሁ። እኛ አማራጮቹን ልጨርስና ሌሎቹ እንደው ምናልባት እኛ ጋር ያን ያክል ገና ፕራክቲስ እያደረግናቸው ያልሆኑ ናቸው። በሌዘር የሚታከም አለ። እንዲሁም በመሳሪያ ገብቶ ሙሉን ማንሳት ፕሮስቴቱን እንዲሁም ደግሞ እንዲከፍት የሚያደርጉ ፕሮስቴቱን ወጥረው በመያዝ መስመሩ ክፍት እንዲሆን የሚደረግበት ቴክኖሎጂዎች አሉ። እነዚህ አሁን የመጡ ቴክኖሎጂዎች ናቸውና እነዚህ ሁሉ ምንድነው በዋናነት ፍሰቱ ጥሩ እንዲሆን ማድረግ ነው። የሽንት ፍሰቱን ጥሩ እንዲሆን ማድረግ ነው አላማቸው ማለት ነው። እነዚህን የመሳሰሉ አማራጮች የህክምና አማራጮች አሉት። በጣም ጥሩ። የጥያቄያችንን ጥያቄ እንመልከት። እነዚህ የህክምና አማራጮቹ ጥቅም ጉዳታቸውን ወደ ኋላ ላይ ዘርዘር አድርገው ማየት ጥሩ ይመስለኛል። የእሳቸውን ጥያቄ እናስቀድመው። እንዳነሱልን የፕሮስቴት ቀዶ ህክምና ተደርጎልኛል ብለዋል። ሌሎች ዝርዝር ነገሮችም አንስተውልናል። በትክክል እስኪ እንመልከተው። እንግዲህ አድማጫችን ላይ የተከሰተው ከብዙ በጣም ጥቂቶቹ ላይ የሚከሰተው ችግር ነው። በአጋጣሚ ሆኖ እንግዲህ ከሳቸው እንደተረዳሁት ምንድነው የሆነው ፕሮስቴቱ ከወጣ በኋላ በመሳሪያም ሲሰራ ሊሆን ይችላል ወይም ከላይ ተከፍቶም ሲሰራ ሊሆን ይችላል። የሽንት ቱቦ አንደኛ የወጣበት ቦታ ላይም ሊሆን ይችላል ወይም ደግሞ ከታች ዝቅ ብሎ ያለው የሽንት ቱቦ ላይ ጠባሳ በመፍጠር ጥበት ሊከሰት ይችላል። ይሄ አንደኛው የቀዶ ህክምና ኮምፕሊኬሽን ነው ወይም ደግሞ የጎንዮሽ ጉዳት ነው። ግን በጣም በትንሹ ነው የሚከሰተው። በጣም ከብዙ ሰዎች ውስጥ በትንሹ ነው የሚከሰተው። እንደው በቁጥር እናስቀምጥ ካልን ከ1% በታች ነው። ያ ማለት እንግዲህ 100 ሰዎችን ብንሰራ አንድ ሰው ላይ ነው በአማካኝ ይሄ ነገር የሚከሰተው ማለት ነውና ደጋግመው በሲስቶስኮፒ ታይቼ ነበር እያሉ ነበር ተመልካቻችን። ሲስቶስኮፒ የምንለው ምርመራ ምንድነው? በካሜራ በማስገባት ማየት ነው፣ መመልከት ነው። ቅድም መቁረጥ ያልነው ራሱን የቻለ ህክምና ነው። ነገር ግን እንደ ምርመራ ደግሞ ገብተን ውስጡ ምን ይመስላል፣ ፕሮስቴቱ እንዴት ነው፣ ፊኛው እንዴት ነው፣ ወይም ቱቦ እንዴት ነው የሚለውን ምርመራ የምናይበት
መንገድ ነው ሲስቶስኮፒ የሚባለው። በዚህ በሚታይበት ጊዜ መስመሩ ጥበት እንዳለው ነው የተረዳሁት። ምክንያቱም ሆዴ ላይም ከእምብርቴ ዝቅ ብሎ ካቴተር ገብቶልኛል ብለዋል እኒህ ተመልካቻችን። እና እንደዛ የምናደርገው መቼ ነው? ጥበቱ ካቴተር ከታች በኩል ማሳለፍ የማይችል አይነት ጥበት ከሆነ ከታች ያለው ችግር እስኪስተካከል ድረስ እንደ ጊዜያዊ መፍትሄ ካቴተር ወይም የላስቲክ የሽንት መፍሰሻውን ቱቦ እሱን ከእምብርት ዝቅ ብሎ እንጠቀማለን። ስለዚህ ይህ ጥበት ሲከሰት የሚታከም ችግር ነው። የተለያዩ አይነት አማራጮች አሉት። እሱም አንደኛው ከታች በኩል በሚደረግ ቀዶ ሕክምና የጠበበውን ቦታ መቁረጥና እንደገና መቀጠል ይቻላል። ወይም ደግሞ በመሳሪያም ገብቶ ማስፋት ይቻላል። አይ ቲንክ ይመስለኛል እንግዲህ እኒህ ተመልካቻችን ያጋጠማቸው ጥበት በሲስቶስኮፒ ደጋግመው ሲታከሙ የቆዩት በመሳሪያ እያሰፉላቸው እንደነበረን የተረዳሁት። በሱ መታከም ካልቻለ ግን እንደ መጨረሻ አማራጭ ጠባሳውን ቦታ አንስቶ ጤነኛውን ቦታ እንደገና በማገናኘት ሕክምና ሊያገኙ ይችላሉ ማለት ነው። በጣም ጥሩ። ሌላ ተጨማሪ ነጥብ ካለ ከስልክ በኋላ እንመለስበታለን። ሌላ ደውል ያሉን። ሄሎ ጤና ይስጥልን። ሄሎ አሎ አሎ፣ ጤና ይስጥልኝ። እንዴት ዋሉ? ጤና ይስጥልኝ። ደህና ይመስገን። እንዴት ኖት? እስቲ ጥያቄውን እንስማ። ይቀጥሉ እስኪ። ጥያቄ ምን ነበረ መሰለህ? ብዙ ጊዜ አሁን ህመምተኛ ነኝ። ድምጾ በጣም ርቋል። ድምጾ በጣም ርቋል። ድምጾ እስኪ ቀጥሉ። ስኳር ህመምተኛ ነኝ። ስኳር ህመምተኛ ነኝ። ስኳር ህመምተኛ ነኝ። ደግሞ ሽንት ብዙ ጊዜ ማታ ማታ እንጂ ቀን አይመጣልኝም። እና ይሄ የቀለም ጣሳ አለ አይደለ? እሱ ሙሉ ነው የምሸናው በአንድ ሌሊት። በጣም ይቅርታ፣ ትክክል እየተሰማኝ አይደለም። በደንብ እየተሰማን አይደለም። እስቲ ድጋሚ እንገሩን። ይቅርታ። ሽንትን ያሉን እስቲ ወይ በውስጥ መስመር ይንገሩልንና በተሰማው ልክ ምላሽ ለመስጠት ይሞከር። በደንብ እየተሰማን ስላልሆነ ወደ ጀመርነው ነጥብ እንሄድ። ምናልባት ሁለት ነገር ጠቅሰውልናል ጠያቂያችን። የጠያቂያችን ላይ ተጨማሪ ነገር እንዲነሳ ስለፈለኩኝ ነው። የመፍትሄ ያለው ወይ የሚለውን ነገር ተመልሷል። እንዲህ አይነት አገልግሎቶችስ የት እንዲገኛል የሚል ነገርም አንስተውልናል። ኦኬ፣ እንዲህ አይነት አገልግሎቶች ያን ያክል ሊሚትድ ቦታም አይደለም። እውነት ለመናገር የመንግስትም ሆስፒታሎች እንዲሁም በግል ያሉ ሆስፒታሎች ላይ ዩሮሎጂስት ያለበት የሕክምና ቦታ ላይ ሊሰጥ የሚችል የሕክምና አገልግሎት ነው። እንዳልኩት እኛ ሀገር እንግዲህ ገና የዩሮሎጂስት ቁጥር ገና ሊሚትድ ስለሆነ ሁሉም ሆስፒታል ላይ ላይገኝ ይችላል። ግን አትሊስት ዩሮሎጂስት ካለ ይሄንን ነገር ማከም ይችላል። እንዳው ምናልባት ደግሞ ያ ሰው አይቶ ያሉት ሴታፕ ወይም ያሉት መሳሪያዎች ያለበት ቦታ ይህንን ለማከም በቂ ካልሆነ ከሱ ወደ ተሻለም ቦታ ደግሞ በሪፈራል ሲስተም ሊመጡ ስለሚችሉ ዩሮሎጂስት ያለበት ማንኛውም የሕክምና ቦታ ይህንን አገልግሎት ሊያገኙ ይችላሉ ማለት ነው። በጣም ጥሩ። ሌሎች ነጥቦች ምናልባት ከጽሁፍ መልእክት በኋላ ብንመለስባቸው ጥሩ ይመስለኛል። ተመልካቾች ጤናው ቤቶ ዝግጅታችን እንደቀጠለ ነው። እየተወያየን የምንገኘው የፕሮስቴት እጢ ማደግ ላይ ነው። ከዚሁ ጋር በተገናኘ የተዘጋጀ የጽሁፍ መልእክት አለ። እሱ እንድትከታተሉ እንጋብዛለን። ጥያቄዎቻችሁን በስልክ መስመራችን ማንሳት ማቅረብ ትችላላችሁ። 011 277994 ላይ ደውሉ። ሀሳቦቻችሁን ተሞክሯችሁንም ጭምር ማካፈል ይቻላል። የጽሁፍ መልእክታችን ተከታተሉ። ተመልሰን እንመጣለን።
አክሲዮን ማለት ድርጅት መግዛት ማለት ነው። ባለአክሲዮኖች በገዙት አክሲዮን ልክ የትርፍ ተጋሪ ይሆናሉ። በፍሊንትስቶን የገዙት ሼር መጠን መብዛት ወይም ማነስ ገንዘቡ ምን ላይ እንደዋለ የሚያውቁበትን መረጃዎች ከማግኘት አይገድቦትም። ይምጡ ወይም በሁሉም ባንኮች በመሄድ የ30 ዓመት ድርጅት በ500 ብር ይግዙ። በ8188 ላይ ደውሉ። ፍሊንትስቶን ሆምስ የእናንተ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። የሰው ጸጋው የሥራ ዋጋው ሥራን ያከበሩ በሥራ ከበሩ። በጥንካሬ ተግተው በላባቸው ወዝ የሚደምቁበት ሥራ የሰው ልጆች ውበት። ለወርቃማ ዜግነት ሥራን ሰርቶ ግብር መክፈል ጀግንነት። ጊዜው እጅግ ዘምኗል፣ ጉዳዩ ቅርብ ሆነዋል። ሥራውን እየከወኑ ጊዜውን ሳያባክኑ በቀላሉ ግብሮን በቴሌብር ይክፈሉ። ከሥራ ብዙ ቴሌብር ሌላም አዲስ ነገር። ያዘዟቸው ዕቃዎች ወደብ ሲደርሱ ከሥራ ገበታው ሳይንቀሳቀሱ የጉምሩክ ቀረጥ ክፍያውን በቴሌብር ይጨርሱ። ቴሌብር ከ23 ባንኮች ጋር ትስስር ፈጥሯል። ከባንክ አካውንቶ ወደ ቴሌብር ገንዘብ በማስተላለፍ የክፍያ ሂደቱ ቀሏል። የቴሌብር ሱፐር አፕ መተግበሪያን አውርደው ይጠቀሙ ወይም ኮከብ 127 መሰላል ይደውሉ። የሀገር ውስጥ ግብር እንዲሁም ወደ ሀገር ውስጥ ለሚያስገቧቸው ዕቃዎች የሚጠበቅቦትን የጉምሩክ ቀረጥና ታክስ በቴሌብር ይክፈሉ። በመላው ኢትዮጵያ ሥራን በክብር የጉምሩክ ቀረጥና ግብር በቴሌብር። ኢትዮ ቴሌኮም። አክሲዮን ማለት ድርጅት መግዛት ማለት ነው። እጆ ባለ ገንዘብ እንዳቅሞ ለርሶ ለልጆ የሚተላለፍ ንብረት ላይ ያውሉ። በሁሉም ባንኮች በመሄድ የ30 ዓመት ድርጅት በ500 ብር ይግዙ። ለበለጠ መረጃ 8188 ይደውሉ። ፍሊንትስቶን የእናንተ። ተመልሰናል ተመልካቾች። ጤናው ቤቶ ዝግጅታችን ይቀጥላል። የፕሮስቴት እጢ ማደግ ነው የዛሬው ዝግጅታችን ዋና ትኩረት። ከዚሁ ጋር በተገናኘ እንግዲህ ጥያቄዎቻችሁ እየደረሱን ነው። አሁንም መስመር ላይ ደውለው ያሉን። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልኝ። እንዴት ዋሉ? አውሮ ይስጥልን። እሺ እስኪ የእርሶን ጥያቄ እንስማ። ጥያቄውን እስኪ ይቀጥሉ። ጥያቄ ብዙ ጊዜ ኩላሊቴን ያመኛል እና ሽንት በምገባ ሰዓት ወደ ያስመጣኛል። ይቀጥሉ፣ እየሰማን ነው። ይቀጥሉ። በዛ ሰዓት ሽንት በመወጣ ሰዓት ደግሞ እርግት ያለ ደም ይወጣኛል። ደም ይቀላቀለ። እሺ ተጨማሪ ጥያቄ እየሰማን ነው ተመልካች፣ መቀጠል ይችላሉ። በዛ ሰዓት በቃ ብዙ ጊዜ ኩላሊቴን ያመኛል። በቃ ብዙ ሰዓት የምተኛበት ሰዓትና ጊዜ አለኝ። ምናልባት ከዛሬው ርዕስ ጋር የሚገናኝ
እየሰሙ ነው። ምናልባት ከዛሬ ወር እስከሚገናኝ ሽንት ማስማጥ አለኝ አሉ። ከዛ በተለለ ሌሎች ከሽንት ጋር በተያያዘ ችግሮች አሉ? ለምሳሌ እንደ ቶሎ ቶሎ መምጣት ወይም የማጣደፍ ነገር አለዎት? አዎ ያስምጠኛልም እንደዛ። ስለዚህ ሕክምና ቦታ ሄደው ያውቃሉ ከዚህ ችግር ጋር በተያያዘ? ኦኬ። እሺ እንግዲህ እንደዚህ አይነት ችግሮች ሲኖሩ ምንድነው ሊሆኑ የሚችሉት የሚለውን ነገር መነጋገር እንችላለን። ስለዚህ እናሰናብታቸው። እሺ ይቻላል። እናመሰግናለን ደዋያችን። ጥያቄው ተደምጧል፣ ምላሽ ይሰጥበታል፣ ሊከታተሉን ይችላሉ። መልካም እንቀጥል እዚሁ ላይ። እሺ ይቻላል። ስለዚህ እኒህ ተመልካችን የጠቀሱት የተለያዩ ምልክቶች ናቸው። ያው ከዚሁ ከኩላሊትና ከሽንት ቱቦ ጋር የሚያያዝ አይነት ችግር ስለሆነ መነጋገር እንችላለን። አንደኛው ኩላሊቴን ያመኛል ነው። በተለምዶ ብዙ ሰዎች የሚጠቀሙት ቃል እንግዲህ ጎን አካባቢ ወይም የሽንጥ የምንለው አካባቢ ህመም ሲኖር ኩላሊቴን ያመኛል ማለት ነገር ይኖራል። ስለዚህ አካባቢ ህመም እንዳላቸው ተረድተናል። ሁለተኛው ደግሞ ሽንት በሚሸኑ ጊዜ የማስማጥ ነገር ወይም በደንብ አይፈስላቸውም ማስማጥ እንዳለ ነው የነገሩን። በተጨማሪ ደግሞ ከሽንት ጋር ደም የመቀላቀል ነገር አለ ነው። እነዚህን ምልክቶች አንድ ላይ አድርገን ስናይ የተለያዩ አይነት የበሽታ አይነቶችን ማሰብ እንችላለን። አንደኛው ራሱ ፕሮስቴት ነው። አሁን ስንነጋገር የነበረው ፕሮስቴት ነው። ኦልሬዲ ገልጸነዋል። የመጀመሪያ ሽንት መስመሩን ስለሚዘጋ የማስማጥ ነገር ሊከሰት ይችላል። ከዛ ሲያልፍ ደግሞ መድማትም ሊያመጣ ይችላል ከራሱ ከፕሮስቴቱ። እየቆየ ሲመጣ ደግሞ ኩላሊቶቹን የመጉዳት ነገር ስለሚኖር ኩላሊቶቹ ውሃ እንዲቋጥሩ ወይም ውሃ እንዲይዙ ስለሚያደርግ ህመምም ሊከሰት ይችላል ማለት ነው ጎን አካባቢና አንደኛው እሱ ነው የሚሆነው። ሌላ ግን በተለይ ደም ሲኖር ከሽንት ጋር በደንብ ይሄ አለርሚክ ሳይን የምንለው ነው ደም መኖሩና ሌሎች የማንቂያ የማስጠንቀቂያ ምልክት ነገር ነው። ኤግዛክትሊ የማስጠንቀቂያ ምልክት የምንለው አይነት ነው። ለምን እንደዛ ተባለ? በተለይ እነዚህ ከበድ ያሉ አይነት ህመሞች ሲኖሩ ሊከሰት የሚችል ነገር ስለሆነ ለምሳሌ ብንጠቅስ የኩላሊት ካንሰር ወይም እጢ ሊሆን ይችላል። የፊኛ ካንሰር ወይም እጢ ሊሆን ይችላል። እንዲሁም ራሱ ከፕሮስቴትም የምነሳ ካንሰር ወይም እጢም ሊሆን ስለሚችል አንደኛው ነገር ነው። ሌላው ደግሞ ጠጠርም ሊሆን ይችላል። የኩላሊት መስመር ላይ ጠጠር በሚኖርበት ጊዜም ሽንት ደም የመቀላቀል ነገር ሊኖር ስለሚችልና እነዚህ ምልክቶች ሲኖሩ ምርመራዎቹ ቅድም የጠቀስኳቸውን ምርመራዎች በማድረግ የዚህ ችግር መነሻው የት ነው የሚለውን ሊያውቁ ይገባል ተመልካቻችን። ስለዚህ በትክክል ወደ ዩሮሎጂስት እንዲሄዱ ነው የምመክራቸው። እዛ ሄደውም ተገቢውን የሆነ ምርመራ ካደረጉ በኋላ የት ነው ችግሩ የሚለውን ነገር ካወቁ መፍትሄውን ማግኘት ይቻላል ማለት ነው። ይሄን ነው መናገር የምችለው። በጣም ጥሩ። ሌላ ተመልካች፣ ሌላ ደዋይ መስመር ላይ ያሉን እናስተናግድ። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን። ስለ ፕሮስቴት እጢ እኮ እየተነጋገራችሁ ስለሆነ እኔም የፕሮስቴት እጢ በልኬት 59 ነው እና የኔ ዋና ጥያቄ ባለበት ሁኔታ እንዳያድግ አድርጎ ወይም እንዲያንስ አድርጎ ወደ ኦፕራሲዮን ሳይኬድ ማዳን አይቻልም ወይ? አሁን በአሁኑ ጊዜ ሽንት እሸናለሁ። መጠነኛ የሆነ የሽንት እንትን መቆራረጥ አይነት ነገር መጨረሻ አካባቢ አለ እና ያንን ባለበት ሁኔታ ወደ ታች ዝቅ እንዲል አድርጎ መድኃኒቱን ከዚያ በኋላ ማቆም አይቻልም ወይ? ለመቀነስ ወስዶ ከተቀነሰ በኋላ ማቆም አይቻልም ወይ? በዚያ ላይ ሁለት አይነት ሀሳብ ስላለ ነው። ይቻላል የሚሉ ሰዎች አሉ። አንዳንዶቹ ደግሞ አይቻልም፣ አንዴ ከተጀመረ እድሜ ልክ ነው የሚወሰደው የሚል ስላለ በዚያ ላይ ለማወቅ ነበር። እሺ። ስለዚህ ጥያቄዎት መድኃኒቱ ከተጀመረ በኋላ መቋረጥ ይችላል ወይ ነው? መቋረጥ ይችላል ወይ? ካነሰ እንትኑ ፕሮስቴቱ እንዳይቀጥል አድርጎ ብቻ ሳይሆን ዝቅም ብሎ በኖርማል ደረጃ ላይ ወደ ታች ሽሪንክ አድርጎ ከዚያ በኋላ መድኃኒቱን ማቋረጥ ይቻላል ወይ የሚለውን ለማወቅ ነበረ። እሺ፣ ስለዚህ እናሰናብት። ይቻላል። እናመሰግናለን ደዋያችን። ጥያቄው በሚገባ ተደምጧል፣ ምላሽ ይሰጥበታል። ይከታተሉን። ጥሩ ጥያቄ ይመስለኛል። በትክክል ቅድም ትንሽ ጠቀስ ለማድረግ ሞክሬ ያለው ስለ መድኃኒት ሕክምና አማራጭ ስንነጋገርና ለማስረዳትም በደንብ ዝርዝሩን የሞከርኩት ለዛ ነው። መድኃኒቶቹ ምንድን ነው የሚሰሩት፣ ስራቸው ምንድን ነው የሚለውን ማወቅ ያስፈልጋል። አንደኛው በብዛት የምንጠቀመው መድኃኒት ጡንቻዎቹ ዘና እንዲሉ በማድረግ ሽንት በደም እንዲፈስ ማድረግ ነው። ከፊኛ ወደ ቱቦ በደም እንዲወጣ ማድረግ ነው። ይሄ አንደኛው መድኃኒት ነው። እንደ ሁለተኛ የምንጠቀመው መድኃኒት ግን
የፕሮስቴት መጠኑን ያን ያክል እንደው ካለበት በጣም ሽሪንክ አድርጎ ወደ ነበረበት አይመልሰው። ነገር ግን እድገቱን በመቀነስ እንዲሁም ደግሞ በተወሰነ ይሄን ያክል ይቀንሳል ብለን እርግጠኛው ለመናገር አንችልም። በተወሰነ መልኩ ግን መጠኑን በመቀነስ ቦታው ላይ ክፍት እንዲሆን የማድረግ ነገር ይኖራል። ነገር ግን እነዚህ መድኃኒቶች ለሆነ ያክል ጊዜ ብቻ ወስደናቸው ፕሮስቴቱን ባለበት አስቆመው ከዛ በኋላ እንዳይቀጥል ማድረግ አይችሉም። ምክንያቱም ያ ሰው የቴስቴስትሮን ሆርሞን ፕሮዳክሽን እስካለው ድረስ ቴስቴስትሮን ማምረት እስከሚችል ድረስ እዛ ሄዶ ስለሚመግበው ማደጉን አያቆምም። ማደጉ ይቀጥላል፣ ያ ኢፌክት ይኖራል። ስለዚህ አትሊስት መድኃኒቱን ሲወስደው ግን ያንን ኢፌክት እንዲቋረጥ ወይም ያንን ውጤት እንዲቋረጥ ነው የሚያደርገው። ከዛም ደግሞ መስመሩ ክፍት እንዲሆንና እንዲሸና ነው የሚያደርገው። ስለዚህ መቋረጥ ሙሉ በሙሉ መቋረጥ አይችልም የምንለው ነገር ላይሆን ይችላል። ከሐኪም ጋር እየተመካከሩ ነው መድኃኒቱን የሚወስዱት። ስለዚህ ምልክቶቻቸው ምን ላይ ናቸው የሚለውን ነገር ቼክ እናደርጋለን። በደንብ ደና ከሆኑ ለምሳሌ 6 ወር ያክል ወስደውት ወይም 1 ዓመት ያክል ወስደውት በደንብ ደና ከሆኑ መጀመሪያ የጠቀስናቸውን የዚህ አኗኗር ዘይቤ ለውጦችን በማድረግ እነሱን ተግባራዊ እያደረጉ ያን ነገር ቆም አድርገን ልናየው እንችላለን። ግን ካለኝ ኤክስፔሪየንስ ብዙ ጊዜ ስናየው መድኃኒቱን ሲያቆሙት ተመልሶ የመምጣት ነገር ይኖራል። ስለዚህ እንደ አጠቃላይ በጣም ለረጅም ጊዜ ወይም ደግሞ ኦልሞስት ላይፍ ሎንግ የምንለው ወይም ደግሞ እድሜ ዘመን የሚወሰድ አይነት መድኃኒት ነው ብለን ልንገልጸው የምንችል ነው ማለት ነው። ከዛ በተጨማሪ ግን እንደ እሳቸው የጠቀሱት ምንድነው ኦፕሬሽኑ ላይ ላለመድረስ የሚል ነገር ሲጠቅሱ ሰምቻለሁኝ። እቺ እንግዲህ ያው ኦፕሬሽን ሲባል ወይም ሰርጀሪ ሲባል ብዙ ሰው ፍርሃት ስለሚኖረው እውነት ነውም። በእርግጥ ኦፕሬሽን የራሱ የሆኑ በተለይ ለማያውቀው ሰው በደንብ ዲቴል ለማያውቀው ሰው እና ራስ ላይም ሲደርስ የሚያስደነግጥ ነገር ይኖረዋል። እሱን እረዳለሁኝ። ስለዚህ ኦፕሬሽን ለሁሉም ሰው አናደርግም። የሚያስፈልግበት ጊዜ ሲሆን ነው ፕሮስቴት ኦፕሬሽን የምናደርገው። ከነዚህም በዚሁ ብንጠቅሳቸው አንደኛው ቀደም የጠቀስናቸው እነዚህ ኮምፕሊኬሽንስ የምንላቸው ውስብስብ ችግሮቹ ሲከሰቱ ነው። ለምሳሌ ብንጠቅስ በፕሮስቴት ምክንያት የኩላሊት የመድከም ምልክት ካሳየን ፕሮስቴቱን በቀዶ ሕክምና ማውጣት ይመከራል። መድኃኒት ላይ አድርጎ እንደገና ጊዜ ከመስጠት ማውጣት ይመከራል። በተደጋጋሚ ከሽንት ጋር አሁንም ደም መቀላቀል የሚኖር ከሆነ በመድኃኒት የማይቆም አይነት ከሆነ ኢንፌክሽንም እንደዚሁ በተደጋጋሚ የሚያስቸግራቸው ሰዎች ሲኖሩ ጠጠር ፊኛ ውስጥ ጠጠር በሚፈጠርበት ጊዜና አንዳንዴ ደግሞ መድኃኒቱን እየወሰዱም ውጤታማ ላይሆን ይችላል። መድኃኒቱን እየወሰዱም ውጤታማ ካልሆነ ቀጣዩ ደረጃ እሱ ነው የሚሆነው። ሌላው ምናልባት አልጠቀስኩትም እስካሁን አንዳንዴ ፕሮስቴት ከማስቸገርም አልፎ የሆነ ሰዓት ላይ ሙሉ በሙሉ ሽንቱን ቀጥ እንዲል ወይም ደግሞ ምንም እንዳይፈስ ሊያደርግ ይችላል። ይሄ አኪዩት ዩሪናሪ ሪቴንሽን እንለዋለን። እነዚህ ሰዎች በጣም ነው የሚሰቃዩት። በጣም አንዳንዴ ሌሊት ላይ ሕክምና ቦታ መሄድ በማይችሉበት ሰዓት ላይ ወይም ደግሞ ያሉበት አካባቢ ሩቅ ሆኖ ሊከሰት ይችላል እና አንዳንድ ሰዎች ታሪካቸውን ሲነግሩኝ በጣም ነው የሚያሳዝነው። ምክንያቱም ህመሙ በጣም መቆጣጠር ከሚቻል በላይ ስለሚሆን ፊኛ በሽንት ተወጥሮ መሽናት አለመቻል ማለት በጣም ህመም አለው። በጣም ፔንፉል ነው። ለትንሽ እንኳን ጊዜ ማቆየት ስንፈልግ የሚሰማን ዲስኮምፎርት እናውቀዋለን እና ይሄ ኢሪቴንሽን ሊከሰትም ይችላልና እሱን ከተከሰተ በኋላ ለተወሰነ ጊዜ ካቴተር ላይ አድርገን በመድኃኒት ልናየው እንችላለን። ግን ተደጋጋሚ ከሆነ 2 3 ሽንታቸው ሙሉ በሙሉ ከከለከላቸውና ሪቴንሽን ላይ ከሆኑ አስገዳጅ ነው ማለት ነው። ያኔ ሰርጀሪውን እናደርጋለን። ከዛ ውጭ ግን አንዳንዶቹ ደግሞ መድኃኒቱን እድሜ ልክም ወይም እንደዚህ ረጅም ጊዜ ከሆነ የሚወሰድ መውሰድ አልፈልግም የሚሉ ሰዎች፣ የፋይናንሻል መድኃኒቱን መግዛት የሚቸገሩ አቅርቦቱ የሌለበት አካባቢ የሚሆኑ ሰዎች እነዚህ ናቸው እንግዲህ እንደ አጠቃላይ ቀዶ ሕክምናውን እንዲያደርጉ የሚመከረው ማለት ነው። መልካም። ምናልባት ከመጠኑ ጋር ተያይዞ አንዳንድ ጊዜ መጠኑ ትልቅ ስለሆነ ሌላ ጊዜ ደግሞ መጠኑ አነስተኛ ስለሆነ የሚባልበት ነገር ይኖራል። ይሄ የቀዶ ሕክምና የግድ ያስፈልገዋል ለመባል በጣም ጥሩ ጥያቄ ነው ያነሳው። ብዙም ታካሚዎቼ ይጠይቁኛል ይህን ጥያቄ። አንዳንዶቹ ምን ይላሉ? ለምሳሌ ከዚህ በፊት ፕሮስቴቴ 40 ነበረ። ብዙዎቹ በቁጥር ያውቁታል ፕሮስቴታቸውን፣ በተለይ የዚህ ችግር ተጠቂ የሆኑ ሰዎችና 40 ነበረ፣ ከዛ አሁን ግን ቼክ ሲደረግ 60 ሆነ ብለው በጣም ደንግጠው ይመጣሉ። በቃ ማለት እያደገ ነው ማለት ነው ብለው በጣም ደንግጠው ይመጣሉ። ነገር ግን ፕሮስቴት ሳይዙ ማደጉ
ብቻ አይደለም ዋናው የምናየው። እነዚህ የጠቀስናቸው ምልክቶችና ተጓዳኝ የሆኑ ውስብስብ ችግሮች ካልተከሰቱ በስተቀር እንዲሁም ደግሞ ውስጡ ካንሰር የመያዝ አይነት ምልክት ካላሳየንና እሱን ችግር አለ ብለን ካላረጋገጥን በስተቀር ፕሮስቴቱ መጠኑ ማደጉ ብቻ ምንም ችግር የለውም። እንደውም ምንድነው የሚባለው በሜዲካል እንትን የፕሮስቴት መጠንና ምልክቶቹ ቀጥታ ተዛማጅነት የላቸው። ይህን ስናብራራው ምንድነው ትልቅ ፕሮስቴት ሆኖም በጣም ቀላል ምልክት ያለው ሰው ሊኖር ይችላል። አንዳንድ ሰዎች 120 ፕሮስቴት ኖሯቸው ምንም ሳይቸገሩ እነዚህ ቅድም የጠቀስናቸውን የአኗኗር ዘይቤዎች አስተካክለው በሰላም የሚኖሩ ሰዎች አሉ። አንዳንዶች ደግሞ ገና በ40 ሽንታቸው ሙሉ በሙሉ ዘግቷቸው ሰርጀሪ የምናደርግላቸው ቀዶ ሕክምና የምናደርግላቸው ሰዎች ይኖራል። ስለዚህ መጠኑ ብቻውን ሰርጀሪ ይደረግ አይደረግ የሚለው እንድንወስን አያደርገንም። ነገር ግን የሰርጀሪውን አይነት ግን እንድንመርጥ ያግዘናል። ጥሩ። የሰርጀሪውን አይነት እንዴት ነው የምንመርጠው? እንደው በብዛት እኛ ሀገር ላይ የምንጠቀማቸውን 2 የቀዶ ሕክምና አይነቶች ጠቅሻለሁ። አንደኛው ከእምብርት በታች ሆድ ተከፍቶ የሚደረግ ቀዶ ሕክምና ሲሆን ሁለተኛው ደግሞ መሳሪያ ብቻ በማስገባት የምናደርገው ሕክምና ነው። ስለዚህ የፕሮስቴት መጠኑ በብዛት የምንጠቀመው 80 እና ከዛ በታች ሲሆን በመሳሪያው ገብተን ቆራርጠን ማውጣት እንችላለን። ምክንያቱም የጊዜ ገደብ አለው ይሄ ሕክምና ከ1 ሰዓት እስከ 1 ሰዓት ተኩል ከ90 ደቂቃ በላይ ባንዴ ባይደረግ ይመከራል። ምክንያቱም የራሱ ደግሞ ጉዳቶች ስላሉት ማለት ነው። ስለዚህ በዛ ጊዜ ውስጥ መጨረስ የምንችለው እስከ 80 የሆነ ፕሮስቴት ነው ብለን ስለምና ወይም ደግሞ እንደዛ ስለሆነ እሱን መጠቀም እንችላለን። ከ90 እና ከዛ በላይ የሆኑ ፕሮስቴቶች ከሆኑ ግን ተከፍቶ የሚደረገው ቀዶ ሕክምና ነው። አሁን ግን አሁንም ቴክኖሎጂ ምስጋና ይግባውና ትልቅም ፕሮስቴቶችን ማውጣት የሚቻልባቸው ቴክኖሎጂዎች አሉ። ሳይከፈት ማለት አዎ፣ እነሱ ቴክኖሎጂዎች አሉ። አንደኛው ከምንቆርጥበት ውስጥ ሞኖፖላርና ባይፖላር ብለን እንከፍለዋለን። ባይፖላር የምንለው የምንጠቀመው ፈሳሽ ሪስክ የሌለው ፈሳሽ ስለሆነ ረጅም ሰዓት እንድንቆርጥ ወይም በውስጥ በኩል ገብተን እንድንሰራ ይረዳናልና እሱ ካለን አንዳንዴ እስከ 120 ድረስም ልንሰራ እንችላለን። እንደሚሰራው ሰው ዩሮሎጂስትም ኤክስፒሪየንስ 120 ኤምኤል ነው ያሉን። 120 ኤምኤል ኤግዛክትሊ 120 ሚሊ ሊትር ነው እሱ ነገር። በነገራችን ላይ ቀጥታ ወደ ግራምም ይመነዘራል። 120 ኤምኤል የሆነ ፕሮስቴት ብዙ ጊዜ 120 ግራም ነው የሚሆነው በግራምም ስንለካው። ምክንያቱም የፕሮስቴት ዴንሲቲው አንድ ነው ተብሎ ስለሚታሰብም ስለሆነ 120 ኤምኤል ካለ 120 ግራም አካባቢ ፕሮስቴትን ብለን ልንነጋገር እንችላለን። እስከዛ ድረስም መስራት የምንችልበት የቴክኖሎጂ አማራጭ አለን። ከዛ በላይ የሆኑት ሲሆኑ ግን ተከፍቶ የሚደረገው ቀዶ ሕክምና ነው የሚደረገው ማለት። ስለዚህ ለመምረጥ አይነቱን እንጂ ይደረግ አይደረግ የሚለውን ለመወሰን መጠኑን አንጠቀምም ነው። በጣም ጥሩ። ደው ያሉን አሁንም እናስተናግድ። ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ጤና ይስጥልኝ። እንዴት ዋሉ? ሰላም ነው፣ ሰላም ነው። እስኪ ጥያቄውን ይቀጥሉ፣ የእርስዎን የምንስማ። ጥያቄ እኔ እንደዚሁ አሁን ከርዕሱ ጋር የተዛመደ ጥያቄ ነበረኝ። እሺ። እና እንደዚህ የሽንት ቱቦ ችግር ነበረብኝ እና ከዛ ሐኪም ቤት ታይቼ ነበረ። ሐኪም ቤት ታይቼ አንደኛዋ የዘር ፍሬ ወደ ውስጥ ገብታለች ምናምን አሉ ሐኪም ቤት ማለት ነው። ከዛ በዛ ምክንያት ከአንደኛው ሆስፒታል ወደ ሌላው ሪፈር ጻፉልኝና እና እዚህ እምብርቴ አካባቢ በጣም ትልቅ እብጠት ነበረ። በጣም ትልቅ እብጠት ማለት ነው። እኔ ሽንቱ ምናምን እምቢ ይለኛል አንዳንዴ ማለት ነው። እና ሽንት ቤት ሄዳለሁ። ሽንት ቤት ሲሄድ ሽንቴ አይወርድም እና ያስቸግረኛል። ከዛ አሁን ከሳምንት በፊት ሰርጀሪ ተሰርቶልኝ ነበረ እና ያ እብጠቱ በጣም ትልቅ እብጠት ነበረ፣ ወጣ ከወዴ ውስጥ ማለት ነው። እና እነሱ ያሉኝ ግን አንደኛዋ የዘር ፍሬ ከድሮም ጀምሮ አልወረደችም ወደ ታች እና የእሷ ችግር ስለነበረ ለዛ ነው አሉ። እና ሌላ ቦታ ስታይ ደግሞ ካንሰር ሆኗል ነው ያሉኝ፣ ፊቱን ሳያዩት ማለት ነው። ይሄ የእብጠት አሁን ካንሰር ሊሆን ይችላል ወይስ ሊሆን አይችልም ነው የኔ ጥያቄ። እሺ፣ እሺ፣ ጥያቄያቸው ግልጽ ነው። ይቅርታ፣ ወደ ውስጥ ገብታለች የተባለው ምንድን ነበር? በጣም ይቅርታ። የዘር ፍሬው ማለት ነው። አንደኛው የዘር ፍሬ እሷ ነች ወደ ውስጥ የገባችው ነው ያሉኝ። እኔ እጢ መስሎኝ ነበረ። እጢ መስሎኝ ነው ማለት ስንቱ እንደዚህ ሲያስቸግረኝ እጢ መሰለኝና ሐኪም ቤት ሄድኩ። ከዛ በሲቲ ስካን ተነሳሁኝ። አንደኛዋ ዘር ፍሬ ወደ ታች አልወረደች። ስለዚህ ይሄን ነገር እርስዎ ከድሮ አያውቁም ነበረ? አንድ ብቻ የዘር ፍሬ እንዳለ አያውቁም ነበረ? ገና ቼክ አላረኩትም።
ኦኬ። ስለዚህ እርስዎ የሚቸገሩት አሁን ሲወጣ ደግሞ በጣም እብጠቱ ሲወጣ በጣም ትልቅ እብጠት ነበረ እና መጀመሪያ ውጤቱ ምንም ሳያዩት ካንሰር ነው ያሉኝ። ውጤቱን አሁን እስካሁን ውጤቱ አልደረሰኝም። ከገና መስከረም 10 ምናምን ነው የሚደርሰው አሉኝ። አሁን ይሄ ነገር ካንሰር ሊሆን ይችላል ወይስ ሊሆን አይችልም የሚለውን ጥያቄ ነው። ስለዚህ ሰርጀሪውን አድርገዋል? ይሄ ውስጥ ሰርጀሪውን አድርጌ ወጥቶልኛል። አሁን ላይ እየተቸገሩ ያሉት ነገር ምንድን ነው? አሁን ላይ ምንም በዚህ ወደ ደረቴ አካባቢ እንትን አለ የሆነ እብጠት ይሰማኛል እና ሳል ነው በቃ በጣም ያስደኛል። ያ ነገር ነው ያለው እንጂ ሌላ ነገር ነው። እሺ እናመሰግናለን። ጥያቄው ተደምጧል፣ ምላሽ ይሰጥበታል። ሊከታተሉን ይችላሉ። ምን ያህል ግንኙነት አለው የሚለው መጀመሪያ ማየት ጥሩ ይመስለኛል። በተለይ ሽንት አለመውረድ ጋር አያይዘው የነሱልን ነገር አለ። በትክክል ትንሽ ያው የዩሮሎጂ ውስጥ የምንመለከተው አይነት የህመም ችግር ቢሆንም ትንሽ ከርዕሳችን ወጣል ይችላል። እሳቸው ግን አሁንም የሽንት ችግር እንዳለም ስለጠቀሱት ያለውን ነገር መነጋገር እንችላለን። አንደኛው የዘር ፍሬ ወደ ታች ወደ ከረጢቱ የመውረድ ችግር ሊከሰት ይችላል የተወሰኑ ሰዎች ላይ። ብዙ ጊዜ ሲወለዱ ጀምሮ አይኖርም ነው። አንዳንድ ሰዎች ግን ህፃን ሆነው ይኖርና ተመልሶ ወደ ላይ የመምጣት ነገር ሊኖር ይችላልና ይሄ አንዲሴንድ ቴስትስ የምንለው ችግር ነው። ይሄ ችግር በሚኖርበት ጊዜ አንዱ ብቻ ከሆነ በጣም የሚያሰጋን ካንሰር ሊሆን ይችላል ነው። እነዚህ እኒ ተመልካቻችንም የነገሩን የጠየቁን ነገር ካንሰር ሊሆን ይችላል ብለው አውጥተውታል፣ ለምርመራ ተልኳል ነው። ስለዚህ ብዙ ጊዜ እዛ አካባቢ እብጠት ከፈጠረ ካንሰር የመሆን እድሉ ከፍተኛ ነው ማለት ነው። በውጤቱ መሰረት ሕክምናቸውን የሚቀጥሉ ይሆናል። ነገር ግን ሽንት ላይ እቸገራለሁ ነው የእሳቸው ጥያቄ። ምናልባት ይሄ ካንሰር የተፈጠረበት ቦታው ቀጥታ ከሽንት መስመሩ ጋር የመገናኘት ነገር አይኖረውም ብዙ ጊዜ፣ ምክንያቱም መስመሩ ይለያል። የዘር ፍሬዎቹ የሚወርዱበት መስመር ራሱን የቻለ መስመር አለ። የሽንት መስመሩ ደግሞ ለብቻ ነውና እዛ ጋር እብጠት መኖሩ የዘር ፍሬ አካባቢ እብጠት መኖሩ ወይም ሆድ ውስጥም ቢሆን እንኳን ይሄ ዘር ፍሬ እዛ ውስጥ እብጠት መኖሩ የሽንት መስመሩን የማዛባት ነገሩ አነስተኛ ነው፣ ቀጥታ መገናኘታቸው። ምናልባት ግን እኒህ ተመልካቻችን በተጨማሪ ከዛኛው ከዘር ፍሬ መውረድ ችግር በተጨማሪ ሌላ የሽንት ቱቦ ችግር እንዳይኖራቸው የሚል ጥርጣሬ አለኝ። አሁን የጠቀስናቸው አንደኛው የፕሮስቴት ማደግ ሊሆን ይችላል። ምናልባት እድሜያቸውን አልነገሩንም። ኤኒዌይስ እድሜያቸው 50 ዓመትና ከዛ በላይ ከሆነ የመጀመሪያ የምናስበው እሱን ስለሆነ ከዛ በተጨማሪ ግን የመስመር ጥበት ዩሬትራል ስትሪክቸር ያለውም አንደኛው ኮመን ችግር ስለሆነ እሱም ሊሆን ይችላል እና የተለያዩ ህመም አይነቶች አንድ ላይ ተከስተውም ሊሆን ስለሚችል ያኛውን ችግር ደግሞ በደንብ መታየት ቢችሉ ብዬ ነው የምመክራቸው። በጣም ጥሩ። እንደው የዚህ ከፕሮስቴት ማደግ ጋር ተያይዞ የተወሰኑ ምልክቶች ሊኖሩ እንደሚችሉ ነግረውናል ቀደም ብሎ። እንደዚህ አይነት ምልክቶች ሲኖሩ እንደው እነዚህን ያሉ ምልክቶችን ማስታገስ መቀነስ የሚቻልበት እድሎች ይኖራሉ በምን ሁኔታ የሚለውን እንመልከት። ምናልባት ወደ ሕክምና ተቋም ከመድረስ በፊት ሊደረግ የሚችል ነገር ካለ እሱን እኔ እስኪ። እሺ ጥሩ። ኦልሬዲ የህክምና አማራጮች ውስጥ ከጠቀስነው ውስጥ አንደኛው የአኗኗር ዘይቤን ማስተካከል የሚለው ስለሆነ እንደው ህክምና ቦታ ወዲያው ወይም በተለይ ዩሮሎጂስት ያለበት ቦታ ላይ ወዲያው መድረስ የማይችሉ ከሆኑ እነዚህ ሰዎችና እነዚህ ምልክቶች መምጣት ሲጀምሩ ሊያደርጓቸው የሚችሉ ነገሮች አንደኛው የአልኮል መጠጥን መቀነስ፣ ከዛም ደግሞ ይሄ ካፊን የምንላቸው እንደ ቡና የመሳሰሉ መጠጦችን መቀነስ፣ ምክንያቱም እነሱ ምልክቶችን የማባባስ ነገር ስለሚኖራቸው ማለት ነው። ሌላው ደግሞ እንቅስቃሴ ማድረግ፣ የፊዚካል ኤክሰርሳይዝ የምንለው እንቅስቃሴ ማድረግ፣ በተለይ ሰውነታቸው ትንሽ ከበድ ያሉ ሰዎች ወይም ክብደታቸው ጨመር ያሉ ሰዎች ይህን ነገር እንዲያደርጉ ይመከራል። ከዛ ውጭ ደግሞ ሽንት ይዞ ለመቆየት ብዙ አለመሞከር፣ የሚሸኑበትን ጊዜ ደግሞ አንዳንዴ ፕሮግራምድ ማድረግ ምንድነው መደበኛ የሆነ ጊዜ መመደብ አይነት። በጣም ጥሩ። ምንድነው ይሄ ፊኛችን በነርቭ ነው የሚታዘዘው። ከአንጎል ጀምሮ ባለ የነርቭ ስርዓት ነው ፊኛችን የሚታዘዘውና የምናስለምደው ጊዜ እየለመደ የመምጣት አዳፕት የማድረግ ነገር ይኖረዋል። ስለዚህ አንድ ሰው የሚቸገረው ቶሎ ቶሎ ሽንት መምጣት ከሆነ፣ ሌሊት ደጋግሞ መነሳት ከሆነ በቀን ውስጥ ያንን አማካይ የሆነውን ጊዜ በመጠቀም ሽንት የሚሸናበትን ጊዜ ፕሮግራም ማድረግ ይችላል። ለምሳሌ ኖርማሊ ችግሩ ልክ ሲከሰት
አንድ ሰዓት የሚመጣ አይነት ከሆነ ሽንት እየመጣ የሚያስቸግረው ከሆነ መጀመሪያ እሱን በአንድ ሰዓት ልዩነት ቢመጣም ባይመጣም ሽንት ቤት ሄዶ ለመሽናት መሞከር። የመጀመሪያው ሳምንት ወይም 2 ሳምንት ያንን ሊያደርግ ይችላል። የሚቀጥለው ሳምንት ላይ የተወሰነ መጨመር እንደ አቅሙ 30 ደቂቃ መጨመር ከቻለ 30 ደቂቃ ጨምሮ መሽናት። በጣም ግን ለመያዝና ለመታገል መሞከር የለበትም። ከመጣ ግን አትሊስት ካልመጣ በዛ 1 ሰዓት ተኩል ውስጥ ሄዶ ሽንት ቤት ተጠቅሞ መምጣት ይህን ነገር እያሳደገ ኖርማል የምንለው ከ4 እስከ 5 ሰዓት ባለው ጋፕ ውስጥ ሽንት ይዞ መቆየት እንዲችል ወደሚለው ነገር የመድረስ ነገር ይኖራል እና ይህን ነገር ራስን ማለማመድ ፊኛውን ማለማመድ አንደኛው የሕክምና አማራጭ ነው። ሕክምናም ቦታ ቢመጡ ልንመክራቸው የምንችለው ነው። ቤታቸውም ሆነው ደግሞ ይሄ መረጃ ካላቸው ሊያደርጉት ይችላሉ ማለት ነው። በጣም ጥሩ። ቀደም ሲል አንድ ደዋያችን ደውለው ድምጻቸው በደንብ ያልተሰማን ነበሩ። በውስጥ መስመር ጥያቄያቸውን አቅርበውልናል። ምንድን ያሉት? ቀን ቀን ሽንት መሽናት አልሸናም፣ ማታ ግን በርከት ያለ ሽንት ነው በአንድ ጊዜ የሚለቀው ብለዋል። ይሄ ካሁኑ ከሚባለው ልምምድ ጋር ያለ ነገር ግንኙነት ይኖረዋል ወይስ እንደው ችግር ነው ወይስ የልምድ ጉዳይ ነው የሚለውን እንመልከተው እስኪ። ጥሩ። ይሄ እንግዲህ በተለይ ደግሞ አሁን ልክ እንደተጠቀሰው የሌሊት ላይ ብቻ ያለው ችግር ጎልቶ የሚታይ ከሆነ ከዚህ ከቱቦ ችግር ከፕሮስቴት ችግር ውጭ የምናስባቸው ነገሮች አሉ። ራሱን የቻለ ኖክቹርናል ፖሊዩሪያ የሚባል ህመም ውስጥ የሚጠቀስ ነው። ምክንያቶች አሉ የሚዘረዘሩ። ኖክቹርናል ፖሊዩሪያ ማለት ሌሊት ሽንት መብዛት ነው ቀጥታ ትርጉሙ ስንተረጉመው። አንደኛ በእርግጥ ራሱ የፕሮስቴት ችግርም ይህን ነገር ሊያመጣ ይችላል። በተለይ በጣም ትኩረት የሚሰጡት ሰዎች ሌሊት ደጋግሞ መነሳታቸውን ከሆነ እዛ ጋር ሊሆን ይችላል በዋናነት ፎከስ የሚያደርጉት። ነገር ግን እኒህ ታካሚያችን ወይም እኒህ ተመልካቻችን ምንም አይነት ቀን ላይ አልቸገርም፣ በቃ ሌሊት ግን በጣም ብዙ ነው የምሸናው ካሉ ግን ችግሩ ሊሆን የሚችለው ይሄ ኖክቹርናል ፖሊዩሪያ ነው። የስኳር ታማሚዎች ላይ ሌላ ደግሞ እንዲሁ ልክ እንደምናውቀው በተለምዶ የምናውቀው እንደ ስኳር ህመም ሁሉ ዲያቤቲስ ኢንሲፒደስ የሚባል ሌላ የህመም አይነት አለ። እሱም ችግር ሲኖር እንደዛ አይነት ነገር ሊከሰት ይችላል እና በተለይ የውስጥ ደዌ ሐኪሞችንም ቢያማክሩ መልካም ነው እንደዛ አይነት ችግር ሲኖር። የስኳር ታማሚ መሆናቸውን ነግረውናል በውስጥ መስመር። ግንኙነት አለው ማለት ነው አሁን ካነሱን ነገር ጋር? በትክክል የስኳር ታማሚዎች ለምንድን ያልኩት ስኳር ህመም በሚኖርበት ጊዜ በተለይ ረዘም ያለ ጊዜ ስኳሩን ኮንትሮል ሳያደርጉ የቆዩ ሰዎች ከሆኑ ምን ይከሰታል? ፊኛውን አፌክት ያደርገዋል። ፊኛው በነርቭ ነው የሚታዘዘው ብያለው ቅድም። ስለዚህ ወደ ፊኛው የሚመጡ ነርቮቹን፣ የፊኛ ጡንቻዎቹን እንዲሁም ደግሞ የፊኛ ውስጠኛውን ሴንስ የሚያደርገውን ሽንት ሲኖር ሴንስ የሚያደርገውን ፓርት እሱን አፌክት በማድረግ እሱን በመጉዳት የስኳሩ ማለት ነው ህመም ነርቮቹን በመጉዳት የሽንት ስርዓቱ እንዲዛባ ያደርገዋል። ከነዚህ ውስጥ በጣም የተለመደው ቶሎ የመምጣት ነገር የማጣደፍ ነገርና ሌሊት ላይ ደጋግሞ ለሽንት መነሳት ናቸው ማለት ነውና በተለይ የስኳር ህመም ካላቸው የውስጥ ደዌ ሐኪም በማማከር ከዛ በኋላ ስኳራቸውን በደንብ በመከታተልና ሌሎች ምክንያቶችንም ምርመራ በማድረግ ሊታከሙ ይገባል ይሰው። በጣም ጥሩ። ወደ ማጠቃለሉ እንምጣ። እንግዲህ የሰዎች የመኖር እድሜ እየጨመረ የመጣበት ሁኔታ እንዳለ እናውቃለን። በሀገራችንም ይኸው ነገር የመኖሪያ እድሜ ጣሪያ እየጨመረ ነው ያለው። እውነት ነው። ከዛ ውጪ ደግሞ እነዚህ ቀደም ሲል የጠቀሱልን እንደ ተጓዳኝ የሆኑ ተላላፊ ያልሆኑ ህመሞች የስኳር የሌሎችም ደግሞ እንደዛው ቁጥራቸው እየጨመረ መምጣቱን እንሰማለን፣ እናስተውላለን። እንደው ከዚሁ ጋር ተያይዞ የፕሮስቴት እጢ ማደግ እና ከዛ ጋር ተያይዞ ደግሞ ሌሎች ችግሮች እንዳይመጡ ወይም እንዳይመጡ ሳይሆን እነዚህ ችግሮች ቢከሰቱ እንኳን ቶሎ ወደ ሕክምና መሄድ የሚቻልበት ሁኔታ እንዲፈጠር እንደው የሚያስተላልፉት መልእክት ካለ በዚህ እናጠቃል ብዬ ነው። እሺ፣ አመሰግናለሁ በጣም ዘርዘር ያለውን ነገር በደንብ አይተናል። እንደ ማጠቃለያ እንዲሆነን መልእክት እንደተባለው የእድሜ መጠን እየጨመረ የእድሜ ጣሪያ እየጨመረ በመጣ ቁጥር ከእድሜ ጋር ተያያዥነት ያላቸው ህመሞችም እየጨመሩ ይመጣሉ ማለት ነው። በዛው ልክ ከነሱ ውስጥ አንደኛው የፕሮስቴት ችግር ነው። የፕሮስቴት እንዲሁ ማደግም ወይም ካንሰርም ሊሆን ይችላል። ስለዚህ ለዛ እንግዲህ እንደ ሀገርም ቅድመ ዝግጅት ይፈልጋል። በቂ የሆነ ዩሮሎጂስት ሊኖር ያስፈልጋል። ምክንያቱም አሁን ላይ ብዙ ቦታ ላይ የሌለበት ሁኔታ ነው ያለው ዩሮሎጂስት እና እሱም አንደኛው ነገር ነው። እንደው ጠቅለል አድርገን ካየ ነው። ወደ ራሳቸው ወደ ሰዎች ግን ስንመጣ እንደዚህ አይነት ችግሮችን ሲያስተውሉ ጊዜ አለመስጠት ጥሩ ነው። አትሊስት ሄደው ምንድን ነው ችግሩ የሚለውን ነገር ከተረዱት በኋላ ከዛ በኋላ እኮ ሐኪሙም ቀጥታ አሁን አንዳንድ ሰው ምን ያስባል
ፕሮስቴት ምናልባት ወይ ጓደኛው ወይ ጎረቤት ፕሮስቴት ኖሮት ሰርጀሪ የተሰራለት ሰው ሊያውቅ ይችላል። ልክ የዛ አይነት ስሜት ሲሰማው በቃ ሰርጀሪው ነው አእምሮ ላይ የሚመጣው ወይም ኦፕሬሽን ሊደረግ ነው የሚለው ነገር ነው አእምሮ የሚመጣው። ነገር ግን እንደሱ አይደለም። ይሄንን በደንብ ትኩረት ሊሰጠው የሚገባ ነገር ነው። እኛ ቼክ የምናደርጋቸው ከዚህ ፕሮስቴት ጋር በተያያዘ ሌሎች ችግሮች ተፈጥረዋል ወይ፣ ኩላሊት መድከም አለ ወይ፣ ፊኛ ተጎድተዋል ወይ የሚሉትን ነገር እናያለን። ከዛ ደግሞ ታካሚውስ ራሱ ወይም ደግሞ ይሄ ሰው ምን ያክል ተቸግሯል በዚህ በፕሮስቴት የሚለውን ነገር ካጠናንና ከመረመርን በኋላ ነው የሕክምናውን አይነት የምንመርጠው። ስለዚህ ምክሮችን መክረም ብቻም እኮ ወደ ቤት እንሸኛቸውና እንዲከታተሉ ልናደርግ እንችላለን። እና ይህንን በመፍራት ብቻ አንዳንድ ሰዎች መታከም ከሚችሉበት ደረጃ በላይ ኩላሊታቸው ፌል አድርጎ ሽንት ሙሉ በሙሉ ዘግቷቸው ቅድም ስናገር የነበረው በጣም ከፍተኛ የሆነ ህመም ስቃይ ተከስቶባቸው አንዳንዴም ደግሞ ኦልሬዲ ካንሰር ሆኖ መታከም ከሚችልበት በላይ ተሰራጭቶ የሚመጡ ሰዎች አሉ። ይሄ እንዳይከሰት በጊዜ የጠቀስናቸው ምልክቶች በሚኖሩበት ጊዜ መጀመሪያ ምናልባት በአቅራቢያቸው ወዳለ ሕክምና ተቋም ሊሆን ይችላል። ከዛ ከቻሉ ደግሞ ዩሮሎጂስት ወዳለበት የጤና ተቋም በመሄድ ምርመራ ቢያደርጉና ቢታከሙ መልካም ነው እላለሁ። በጣም ጥሩ። እንግዲህ በስተመጨረሻ ይሄ አረጋውያን ማቆያዎች፣ የአረጋውያን መንከባከቢያ ማዕከላት ውስጥ ብዙ አረጋውያን ይኖራሉ። እነሱ አካባቢም ችግሮች ሊኖሩ የሚችሉበት እድል ስለሚኖር እንደው በዚሁ አጋጣሚ መተላለፍ የሚያስፈልግ መልእክት ያለ ይመስለኛል። የክረምት እንደ ጥሩ አጋጣሚ ይወሰዳል። በተለይ የበጎ ፈቃድ አገልግሎቶችን ለመስጠት ለማገልገል እና ከዚሁ ጋር አያይዘው እንደው በሀገሪቱ ውስጥ ያሉ ሌሎች ጤና ተቋማት፣ የጤና ማህበራት እንደናንተ አይነት ያሉ ባለሙያዎች ሄደት ብለው እንዲጎበኙ የሚያስተላልፉት መልእክት ካለ እሷን ማጠቃለያ እናርጋት። በጣም ጥሩ፣ ደስ ይለኛል ይህን መልእክት እንዳስተላልፍ። ቅድም ጠቀስ አድርጌዋለሁ። እንግዲህ እዚህ ማቆያ ውስጥ ወይም መርጃ ማዕከል ውስጥ የሚኖሩ አባቶቻችን አንደኛ የሚያርፉበትን ማረፊያ ማግኘታቸው፣ ምግብ ማግኘታቸው ፊት ለፊት የሚታየው ነገር እሱ ነው። ግን በዛው ደግሞ ባልተናነሰ ሁኔታ ደግሞ ጤናቸውም በምንችለው አቅም ሊጠበቅ ይገባል። ስለዚህ ምናልባት ድርጅቱ የራሱ የሆነ አሰራር ይኖራቸዋል። እዛውም ሐኪሞች አሏቸው፣ በተለይ ጠቅላላ ሐኪሞች ይኖራቸዋል ብዙ ድርጅቶች። ከዛም በተጨማሪ ደግሞ ችግር በሚኖርበት ጊዜና ከፍተኛ የሆነ ሕክምና ሲፈልጉ ወደ ሆስፒታል የመውሰድ ነገር ይኖራል። ነገር ግን ሁሉንም ሰዎች ወደ ሆስፒታል የመውሰድ ነገር ስለሚያስቸግር እዛው ባሉበት ቦታ ሄደን አንዳንዶቹ ኢቭን ለመንቀሳቀስ እንኳን በደንብ የማይችሉ ሰዎች ይኖራሉ በተለያየ ችግር ምክንያት። ስለዚህ እዛው ቦታ ባሉበት ድረስ የሚያስፈልጉትን ነገር ይዞ ሄዶ ምርመራና ሕክምናዎች ማድረግ ቢቻል በጣም ደስ የሚል ነገር ነው። አሁን ይሄ መቄዶንያ ላይ ጥቁር አንበሳ ሆስፒታል እያደረገ ያለው ነገር በጣም አስደሳች ነገር ነው። ብዙ አባቶች እየተጠቀሙበት ያለ ነው። ብዙ እዛ የሚረዱ ሰዎች እየተጠቀሙበት ያለ ነው። እውነት ለመናገር ደግሞ ቅድም እንዳልኩት እንደ ባለሙያም ደግሞ ይህንን እድል ማግኘትና በእነሱ መመረቅ በጣም ደስ የሚል ነገር ነው። ስለዚህ የተለያዩ የጤና ተቋማት በግልም በመንግስትም ያላችሁ ሊሆን ይችላል። ዲያግኖስቲክ ሴንተሮች ሊኖሩ ይችላሉ። የላቦራቶሪ እንዲሁም ደግሞ የኢሜጂንግ ዲያግኖስቲክ ሴንተር ያላችሁ የላቦራቶሪ ብዙ ነገር አንፈልግም። የላቦራቶሪና የአልትራሳውንድ ማሽን ቢኖረን እዛ ያሉትን ሰዎች በምናደርጋቸው የጥያቄ ሂስትሪና የፊዚካል ኤግዛሚኔሽን ወይም የአካል ምርመራ አድርገን የሚያስፈልጉ ላቦራቶሪና ምርመራዎችና አልትራሳውንድ አድርገን ብዙውን ነገር እዛው ልናክማቸው እንችላለን። መድኃኒቱን እዛው ልንሰጥ እንችላለን። እንደው በጣም አስገዳጅ ሆኖ ሰርጀሪ የሚፈልጉ ወይም ኦፕሬሽን የሚፈልጉት ሰዎችን ብቻ ወደ ሆስፒታል በመላክ ሌሎችን እዛው ልናክም እንችላለን እና እነዚህ ተቋማት ይሄን ነገር በማድረግ ቢሳተፉ አንደኛው። ሁለተኛ ደግሞ ባለሙያዎች እንደው በደስታ እንደ ድል ቆጥረ ነው ሂደን ይህን ነገር ብናደርግ ባለችን ትርፍ ሰዓት በተለይ ለዩሮሎጂስቶች ጥሪ ማስተላለፍ ፈልጋለሁ። ምክንያቱም በሄድኩበት ቀን አጋጣሚ ብቻዬን ነበር የነበርኩትና ከጠበቅኩት በላይ ብዙ ሰዎች ነበር የነበሩት። ስለዚህ ብዙ ሰው እንደሚያስፈልገኝ ብዙ ባለሙያ እንደሚያስፈልገኝ ተረድቻለሁና ዩሮሎጂስት ኦልሬዲ ጨርሰው ዩሮሎጂስት የሆኑም አሉ። እንዲሁም ደግሞ የዩሮሎጂ ቀዶ ሕክምናን እየተማሩ ያሉ ሬዚደንትስ የምንላቸው ወይም ስፔሻላይዝ በማድረግ ላይ ያሉም አሉ። ለእናንተ እንደ ጥሪ ማስተላልፈው ይህን ነገር በመቀላቀል ሰዎችን ብንረዳ እኛም ደግሞ ብንደሰት ትልቅ የሆነ ሜንታል ሳቲስፋክሽን ስለሚሰጥ ለራሳችን ደስታም ስለሆነ ይህን ብናደርግ መልካም ነው እላለሁ። በጣም አመሰግናለሁ። በዚሁ እናጠቃል። እንግዲህ የፕሮስቴት እጢ ማደግን በተመለከተ ሰፋ ያለ ማብራሪያ ተሰጥቶናል።
ለተመልካቾቻችን ጥያቄዎችን በቂ የሆነ ሙያዊ ምላሽ ሰጥቷል። እጅግ እናመሰግናለን። ዶክተር ሀብታሙ አደራው የኩላሊት የሽንት ቱቦና የፕሮስቴት ቀዶ ሕክምና ስፔሻሊስትና በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ሆስፒታል ረዳት ፕሮፌሰር እዚህ ስቱዲዮአችን በመገኘት ይህን የመሰለ ቆይታ እንድናደርግ ስለፈቀዱልን እጅግ እናመሰግናለን። ተመልካቾች የዛሬው ጤና በቤቶ ዝግጅታችን የተከታተላችሁትን ይመስላል። ሳምንት በሌላ ዝግጅት እንጠብቃችኋለን። እስከዚያው በሰላም በጤና ቆዩ። አመሰግናለሁ።